እችን አፉን ይታርቁት የዛን ቀን ይሄንን አየ ሰቅጥጦታል ራሱ ጋዲሳ ውስጡ እንትን አላለም አልተቀበለው ምክንያቱም ያ ታላቅ ነብይ ኤልሳ የሬሳ ከንፈር ሳመ እና የዘራ ብሩክንና የማባጽዮን ከኢየሱስ ክርስቶስ ብለው ካሉት እዚ ኮተት መጽሐፍታቸው ላይ ከጻፉት ጋር ከንፈር ለከንፈር መሳሳሙ ምኑ ነው ነውሩ ኤልሳ ሬሳ ስሙ የለውይ ብሎ የኛውን ወንድም ለማሳመን የሄደበት መንገድና ውስጡ እንዴት እንዳልተቀበለውና እንዴት እንደተጸየፈው ይወል ከንፈሩን እኔ አይደለም ከንፈሩን እንዲያርኩ እዩት ከንፈሩን ያልኩት ምን ያህል ውስጡ ራሱ እንኳን እንዳልተቀበለ ያስታውቃል እንዴት እንደከፈፈው መዝሙር ያሬድ አንተ አጋንንት የሚጋለበ ሰው ነህ በእውነት በውሸት ይወለድ ፓስተር ይሄ ሰው እዚህ ያላችሁ 700 ምናምን ሰው እዚህ ያላችሁ አሁን ሰው በእውነት በየልኳችሁ በጣም የታዘብኩት በጣም ይዋሻል አክሊለ በስንት ጣሙ ጋዲሳ በስንት ጣሙ ሌሎቹ ምትላቸው በስንት ጣሙ እነዚህ ሁለቱ በጣም ነው የሚዋሹት ወንድሞች ናቶች የአብርሃም አምላክ ምስክሬ ነው አልኳችሁ በጣም ተከታተሉና ስሟት ገድላ ድርሳናቱን እስኪ ስትነካ አያለሁ ሃሌሉያ እያልክ ማለት ነው እውነትህን ነው ናግጠን በሜጊዶ ሸለቆ በቀስትን ይወጉት ናግጠምና ለነዚህ መጽሐፍት አንተ መመሪያ ስጣ ከኔ ጋራ ናግጠን ውስጥ ያለውን ይሄንን አሮጋንት ትቢተኝነት በደንብ አርጌ ይገልልሃለሁ አልኩ በእግዚአብሔር ቃል እነሱ ጥራት የጎደላቸው መጽሐፍቶች ናቸው ብለው ብፁዕነታቸው እስኪናገሩ ድረስ ደረሱና እንደነኛ ሰዎች አሉ አሁንምና ተዋቸው ንግባኪያ በጥንተ ነገር ይላል ወደ ቀድሞ ነገራችን እንመለስ ኦኬ ወንድሞች ሌሎች ስጡና እዚህ ቤተ መቅደስ መግባቷ ያው ድርሳነ ማርያም ታምረ ማርያም በማህበረ ቅዱሳን የተጻፈ በኦርቶዶክስ ቤተክርስቲያን ሁለቱም የተጻፈ እና ያለን ሌሎች ወንድሞች እንዲናገሩ ድልስጥ እንቀጥላለን ተባረኩ አሁን በተወራው ላይ ማውራት እችላለሁ ብለው የሚል ሰው ካለ ከኦርቶዶክሳውያን ወገኖች ሆናችሁ መምጣት ይችላልችሁ ሌሎቻችሁ ገስታ ተላኩልኝ ፕሊስ ሌሎቻችሁ ገስታ ተላኩ እኔ እኮ ምን አይነት ተቃውሞ ነው ወይስ ምንድነው ብሎክ ሳረጋችሁ በሌላ ሰው በኩል መጣችሁ ለምን አማኑኤል ብሎክ ላድርግህ አማኑኤል ኦኬ እንግዲህ በራስ ጥፋት ተመታሃል ማለት ነው ያው እንደ ፈርዖን ኒካኡ ዮሴያስን እሱ ገደለው እኔ ገና አልገለህም ስለዚህ ይሄን ቤት አታየም go ahead brother አትላኩ ይያልኩ ይልካል የወንጌል አማኝ ነው ምን ልታርክ ትልካለህ እዚህ አገልጋዮች አሉ ለቅታብና ኮፒሊንግ ሼር አድርጉት ጸጋ ይብዛላችሁ ሜርሲ የምትዩ ነገር ካለ በተነሳው ሐሳብ ላይ እንቀጥል ጸጋ ይብዛላችሁ ኦርቶዶክሳውያን ካሉ ይግቡ ካሌሉም እኔ ቀስ ይያልኩኝ እንደዚህ ለእናንተም እንድትተናገሩ ድል እየሰጠው ቀስ ይያለን ይሄን የዘመናት ተረት በእግዚአብሔር ቃል መዶሻ እናደቀዋለን ማለት መጽሐፉ በመጽሐፍነት ይቀመጥ የመጽሐፍቱ ውሸትና ዕውቀት ግን ሰው ልብ ውስጥ የተዘራ መክኖ እንዲቀር ማለት ነው እንዳይበቅል የበቀለውም እንዲደርቅ እናረጋለን በእግዚአብሔር ዕውቀት ላይ ተነሳ የሰው ሐሳብ ማለት ነው እሺ እትየው ኤርሚዬ አንተ ሂድበትና በዛውም ሰዎች ሲገቡ ሪፍሌክሽን ምናደርግበትን ብዙ ነጥብ እናገኛለን ብዬ አስባለሁ ኦኬ ሌሎች አላችሁ ቀጥልበት ኤርሚዬ አንተ ቀጥልበት ሂድ በደንብ ሂድበት እንዳናቆይ ብዬ ነው ዳኒ ያለ አለ ወንድምነት እሺ አመቱ አንዳንዶቹን አሁን ከዚህ በኋላ ማለካቸው በመሐሌ የሶሎሞን ላይ ማለካቸው ለውይይት ቢሆን ጥሩ ነው እኔ አስቀድሜ ከተናገርኩ መልሱ ልሰጥ ነው ፓስተርዬ አዎ አትስጥ ግን በቃ በሌላውን ሐሳብ አንሳ መልስ ላይ ወንድምነት የምትለው ካለ ለዳጊም ለአንተም ለጸጊም እንደዚህ ነው ይሄ ነውረኛ መጽሐፍ ነው በጣም ምልህ በጣም ነውር የተጠናወተው ብልግና ሲናገር ማይደፍር ማን ነው ማፍር መጽሐፍ ነው በጣም ነውረኛ መጽሐፍ ነው በጣም ለመናገር እንኳን የሚከብድ ለመተቸት የሚከብድ መጽሐፍ በቃ
ከሚናገረው ነውረኛ ንግግር የተነሳ ማለት ነው። ኤኒዌይስ ሂድበት ግለጠው ሌላውንም ነገር ካለው። እሺ ወንድሞች ኤልሳቤጥ ነው የገባው ኤልቤቴል እሺ ዳንዬ የምትለው ካለ ቀጥሉ እና ከዛ እንቀጥላለን። እሺ ወንድምነት መቀጠል እንችላለን። ምናልባት የሚገቡም ካሉ ድል መስጠት እንችላለን እና ወሳኝ ፖይንቶችን ስላነሳ እንዳልከው ሁሉንም ደግሞ ካወራን ሐሳብ ምን ይላል እንደዛ ማድረግ የለብንም። ሁሉም መወራት የለበትም። ለነሱም እስቲ ድል እንስጣቸው። እውነተኛውንም ታሪክም እንዲነግሩንም ይሁን እንዲዋሹበትም ይሁን እውነተኛውን ታሪክ ይንገሩን። ከዚህ በኋላ በተለይ መኃልየ ሰሎሞን ላይ ተነስቶ ከሷ ልደት ጋር በተገናኘ ንፍሮ የሚረጭበትን እስቲ ባለቤቶቹ የሚረጩቱ በመጀመሪያ ይናገሩ እና እናንተ ግን የምትሰጡት ነገር ካለ ማንን ይቀጥል? አሜን። እኔ እንኳን አስታወስከኝ በአዳም ልኮ መሆኑን ተያይዞ ያወቅኩት አሁን ነው፣ በጌታ ከውት በኋላ ነው እና የግንቦት ልደታ በጣም በጉጉት የምንጠብቀው እና ከትምህርት ቤት መተን እስክንመለስ ዊኬንድ ቀን ከሆነ ማለት ዊክዴ ከሆነ ከትምህርት ቤት ስንመጣ ነው የሚከበረው በዓሉ እና በጣም ጓግተን ንፍሮ ይቀቀላል ምናምንና እኔ ግን ማሳውሰው ልጆች ሆነን ያው እኛ አረቄ ምናምንም ቡናም ስለማይሰጡ ልጆች ስለነበርን ንፍሮ እንበላለን፣ ዳቦ እንደዛ። ከዛ ምን ይደረጋል ይመሻል አይደል ልክ እንላካለን። ንፍሮ በጣም ነው የሚገርመው። በእጃችን ይዘን እንሄዳለን። ያዙ እንባልና እንደዚህ ተሰብስበን መደዳ ሆነን 5-6 የሰፈር ልጅ 10 ከዛም በላይ ሆነና ወደ ታች ሂዱ እንባላለን። ይሄ ዋናው መንገድ አለ አይደል አስፋልት መንገዱ ዋናው መተላለፊያው ወደ ታች ሂዱና እርጩት እንባላለን። ከረጫችሁት በኋላ ግን ዞራችሁ አይናችሁ እንደዚህ እንዴት ነው ፊታችሁን አዙረን ነው የምንረጨው ንፍሮውን ማለት ነው። ፊታችንን አዞርና ንፍሮውን ይዘን እንረጨው ነበር ማለት ነው። ይረጫል ያ ንፍሮ ማለት ነው። እና ንፍሮ ከተረጨ በኋላ ተመለሳችሁ እንዳታዩ ማለት ዞሮን ማየት አንችልም። ፊታችንን አዞረን እንደምንረጨው በቃ እንመጣለን ማለት ነውና የገባና አሁን በአዳም ልኮ እንደሆነ የገባን አሁን ነው። እና ንፍሮ ለማነስ በል ያው ትበላዋለች ነው ይበሉታል ይላሉና ከበአዳም ልኮ ጋር ይያያዛል። እንዳቅሙም ደምን እንትን በግም ስጋም ዶሮም የሚሰራል ደም ይፈሳል በዛን ቀንና እውነት አሁን የማርያም የጌታናት ልደቷ ከሆነ ከበአዳም ልኮ ጋር ምን ያገናኛል? ከንፍሮ ጋር እንዳልከው ያው እንዳሉት ነው። ቅድም ቪዲዮ ላይ እንደሰማነው ለራስ መጠያቂያን ይላሉ ማለት ነው። እንግዲህ ካልቸራቸው ቢሆን አላቅም፣ ግን ንፍሮ የባቄላ እና የስንዴ ነውና እንደዛ እናደርግ ነበር ሁሉ ጊዜ በየአመቱ ማለት ነው። የግንቦት የገባኝ አሁን ነው በክርስቶስ ሆን ዳግም ሲወለድ ነው የገባኝና ይሄ በየሁሉም አይ ቲንክ በሌሎችም ክልሎች አካባቢዎች ሊኖር ይችላል። በጣም የተለመደ በዓል ስለሆነና ከጣዖት አምልኮ ጋር ይያያዛል ለማለት ነው። ያው ስላስታወሰኝ ነው በዓሉ እንደዛ ለማውራት ነው። ተባረኩ፣ ጸጋ ይብዛላችሁ። ቀጥሉ። ታፕታፕ ሼር ኮፒ ሊንክ እናርገው ገኖች ቀጥሉ። ሼር አርጎ ኮፒ ሊንክ አርጎ ተባረኩ፣ ጸጋ ይብዛላችሁ። ብዙ ኮሜንት ማንን ይሰማሻል? ያ ሰቆራጣ ግንቦት 2ም እኮ ይከበራል አይደል? ሁለተኛውንም ቀን ያከብሩታል። ሁለተኛውም ቀን የተረፈውን እንበላለን። የተረፈ ንፍሮ ይተርፍ የለ ተርፎ ሲያድር በማግስቱም ያው ቡና ተፈልቶ ምናምን ይበላል፣ ይጠጣል፣ ይዘፈናል። ዘፈን ሁሉ አለው ባይዘዌ ዘፈን ሁሉ አለው። እስክስታ ምናምን ይደረጋል፣ የባህል ዘፈን። በቃ ደስ የሚለን ከምንወደው በዓል አንዱ ነበር የግንቦት ልደታና በጣም በደማቅ ነው የሚከበረው በእኛ እኔ በተወልጄ ባደኩበት አካባቢና ያው አሁን ነው የምረዳው የተረዳሁት ከበአዳም ልኮ ጋር እንደተገናኘች ከማርያም ልደት ጋር የሚገናኝም አይደለም። በዚህ ለክማ ክብሩ የሚል የሚመጣው እንግዲህ ሲመጡ እናወራዋለን። ለማንኛውም ጨርሰን እንዳናወራው ነው ያ እና በየክልሉ ይለያይ ይሆናል እንጂ ያከበራል በደንብ ለማለት ነው። አሁን ነገ በቃ ይበላል የንፍሮ አይነት የዳቦ አይነት ጠላ አረቄ ዶሮም የሚያርዳል እንዳቅሙ በግም የሚሳልም ሰው አለ። በሚቀጥለው አመት ምናምን ብሎም ስለት የሚያረጋሉ ምናምን
እና እንደዛ ነው ያው ለማለት ነው። ተባረኩ። ታብ ሼር ኮፒ ሊንክ አድርጉ ወገኖች። ጸጋ ይብዛላችሁ። አማኞች ብዙ ኮሜንት እስኪ አትጻፉ ፕሊዝ። ተባረኩ። አይ ነው ያደክማል፣ ግን ሼር እናርግ፣ ኮፒ ሊንክ እናርግ። ተባረኩ። ዳግም መታሃል ናግባ አይ ቲንክ ሜቢ ኔትወርክ ይሆናል ያስወጣ። ናግባ ወንድማችን ተመልሶ መጥቷል። ተባረኩ ወገኖች። ጸጋ ይብዛላችሁ። ጸጋ ይቀጥይ ምትይካል አለ ያስወጣ። አይ ቶርካሱ ናግባ ወንድማችን ተመልሶ አንዴ ዳግም ይቆይ ሚውት አድርገውና ተባረኩ ወገኖች። ጸጋ ይብዛላችሁ። ጸጋ ይቀጥይ። እሺ አይ እኔ እንኳን አሁን አንቺ መነንዬ ስትናገሪ ነው የመጣልኝ የዚህ የግንቦት ልደታ ጉዳይ። ስለት ይደረግ ነበር፣ ማታ ነበር የሚከበረው። እኛ በአዲስ አበባ እኔ ማቀው እኛ ግቢ እንኳን አይደለም እኛ ፊት ለፊት ግቢ ይከበር ነበርና በጣም እናፍቅ ነበር እዛ ግቢ ለመሄድ። ሁሌ በእነሱ ግቢ ነው የሚከበረው። በጊታ ረዳ ለምን ስለት ስለሚሳሉ ነው። ስለት ይሳላሉ። ከዛ በቃ ብር ይዋጣል፣ በጊታ ረዳር ዶሮ ይታረዳል፣ ይጠበሳል፣ ጠላ አረቂ ኑግ ምናምን ትደረጋለችና እውነትሽን ነው መነንዬ። አሁን አንቺ እንዳልሽው የባዕድ አምልኮ የመሆኑ ምልክት ማታ ነው። ቤተክርስቲያን ምናምን አይደለም የሚከበረው፣ ግቢ ውስጥ ሰፈር ውስጥ ነው አይደል የሚደረገው። ማታ ከ12 ሰዓት ጀምሮ 12 ሰዓት 1 ሰዓት ላይ ይደረጋል። ማታ 1 ሰዓት ጀምሮ ያ እና ስለት ይሳሉ ነበር አስታውሳለሁ። እኔ ይሄንን በደንብ ነው የማስታውሰው። ንፍሮ መኖሩን አላስታውስም። የማስታውሰው ምንድነው ይሄ አበባ ቆሎ ኑግ እንደሱ ነው። ኑግ ይደረግና አዲስ አበባ ነው እንግዲህ የማውቀው። እና አድባር ነው የሚባለው። አዎ እውነት ነው ቢኒ፣ አድባር ነው የሚባለው። አድባር ይባላል። ግንቦት ልደታ ምናምን አይደለም፣ አድባር ነው የሚባለው። እኔ ግንቦት ልደታ ሲባል ሰምቼ አላውቅም። የአድባር ዕለት ነው የሚባለው። ያ ተባረኪ ጸጌ። ዳግም መታል ቀጥል እስኪ ወንድማችን። አይ ነው ኔትወርክ ነው መሰል ያስወጣ። ኔትወርክ አስወጥቶ ይኖር ነው። አዎ ይገባናል። ነሺ ምናልባት ወንድምነት ዳግም ከሌለ ፓስተር ያናግረው። እሺ ዳጊ ፓስተር አለ ታወራዋል። ዳኒ እሺ ዳጊ ኤርሚ አለ ያ ይመጣል ብራዘር ይመጣል። እስከዛ ድረስ ግን ሐሳብ ካለ ዳኒ ቀጥል። ሐሳብ ካለ እስከዛ ድረስ ልንሰማ እንችላለን። ምናልባት እንግዲህ ነገ ላይ የሚከበረው ሰው የሚያከብረው የተደረገ ዳኒ አይሰማም ወላጅ እያወራው ነውና አልሰማም። ያኒ ያንተ ይሰማል። እሱ ኔትወርኩ ስለ ችግር ስላለው ሌት ሆኖ ነው የሚደርሰው። ያንተ እሱ ጋር ነው ችግሩ። ያንተ በደንብ ትሰማለህ የቆየ ነው የሚደርሰው። እሺ ዳጊ እና በቃ ከሰማህን ወዳጄ ምናልባት ሌሎች ኦርቶዶክሳውያን ካሉ በጉዳዩ ላይ ተነስተው ሐሳብ መስጠት የሚችሉ ሰዎች ካላችሁ ግቡና ማውራት መነጋገር እንችላለን። ልደትና እንግዲህ ንፍሮ ቀቀላው ሌሎቹ ስርዓቶች ኑጉ አለ ሌሎቹ ስርዓቶች ምንድነው እሱ የሚገናኙት ከማርያም ልደት ከሚባልበት ሐሳብ ጋር ምንም ያገናኛቸው ነገሮች አሉ። እነኚህን ጉዳዮች አንስተን እየተነጋገርን ያለነው። ኦርቶዶክሳውያን ከሆናችሁ በዚህ ጉዳይ ላይ ሐሳብ አለኝ የምትሉ ኦርቶዶክሳውያን ካላችሁ ቤቱ ክፍት ነው ለውይይት። ቤታችንን ከፍተናል። እዚህ ገብታችሁ መሞከት ትችላላችሁ ማለት ነው። ዳጊ ለአንተ ግን ያለን እንትን በቃ ቅድም ያለህን ወንድምነት ያለህን ነገር ልመክር ፈልጋለሁ። ቀጥል በቃ መጽሐፍ ቅዱስን አንብብ። የእግዚአብሔርን ቃል እያነበበ ሰው በጨለማ ውስጥ መቆየት አይችልም እና በጣም እግዚአብሔር አምላክ ይረዳሃል። መጽሐፍ ቅዱስን አንብብ። ማንበብ ጀምረሃል፣ መጠየቅ ጀምር። በቃ መጽሐፍ ቅዱስን የሚያነብ ኦርቶዶክሳዊ
በጨለማ ውስጥ መቆየት አይችልም። በደንብ ታየዋለህ። ጌታ ግልጥ ብሎ ይታያልና ስለዚህ ያለን ወንድማዊ ምክር ታዊ ምክር የሚሆነን ላንተ የጀመርከውን መንገድ ቀጥል። በደንብ አጠናክረ ያዘው። የእግዚአብሔርን ቃል ከዚህ የበለጠ ያነበብክ እግዚአብሔር አምላክ ደግሞ ይረዳሃል፣ ያግዛል፣ ወደ እውነቱ ትመጣለህ ብለን እናምናለን። ጸጋ ይብዛልህ ብራዘር። ሌላ ኦርቶዶክሳዊ ካለ ግን መቀበል እንችላለን። ምናልባት ካላችሁ አንድ ቁጥር ጻፉልኝ። ነገ የምታከብሩት በዓል ምንድነው ብለን እየጠየቅን ነው። እሺ ያልጨረስከው ሐሳብ አለ ዳጊ? አረ ዳንዬ ጨርሻለሁ። እሺ ተባረክ ብራዘር፣ ተባረክ። እናንተም ወንድሞች ሁሌም ላይ ማታ ማታ አላችሁ። ዳኒ ኢንቦክስ ማውራት እንችላለን ከተመቼ? አዎ እንችላለን ዳጊ፣ እንችላለን። ፎሎ ባክ መልሽልሃል። ፎሎ ባክ መልሽልሃለሁ። አንዳንድ ልናወራ እንችላለን፣ ችግር የለም። መልካም። አንዳንድ ጥያቄዎች ሊኖሩኝ ስለሚችል ኢንቦክስ እናወራለን። እሺ ዳጊ፣ አሪፍ ነው፣ በጣም ጥሩ ነው። እኔም ፎሎ ባክ መልሽልሃለሁ። ወንድምነትም ፎሎ ብታረገው እሱም ይመልስልሃል። ልታገኘን ትችላለህ። አድርጌዋለሁ፣ ፎሎ አድርጌዋለሁ ኤርሚ። በደስታ በቃ ችግር የለም ዳጊ፣ ችግር የለም። ቅድምም ጸልዩልኝ ስትል ስለነበረ ወንጌላውያን አማኞች እዚህ ያላችሁት ጸልዩለት። እሺ እህት ወንድሞቼ፣ በጸሎት ሰዓት አስቡት። ጸልዩልኝ ብሏል። በምን ጉዳይ እንደሆነ ባናቅም ያለበትን ሁኔታ እሱ ነው የሚያውቀው። ምን ጨምርልኝ? ምን አልክ ዳጊ? ኔትወርክ ይቆራረጣል። እንጸልይልሃለን ጌታ ይረዳል። ትንሽ ትቆራረጣለህ። እንጸልይልሃለን። እሺ አይዞህ በርታ፣ ጌታ ይረዳሃል። እግዚአብሔር መልካም አምላክ ነው። እሺ አይኖችን ይከፍታል፣ ልብህን ይከፍታል፣ ወደ ማስተዋል ታመጣለህ። መጽሐፍ ቅዱስን አንብብ። ጌታ ይረዳሃል። በነገር ሁሉ የሚረዳ ታማኝ አምላክ ነው ጌታ ኢየሱስ ክርስቶስና መንፈስ ቅዱስ ያግዛሃል። የጸጋው ባለቤት ደግሞ እሱ ይረዳሃል፣ ይደግፈሃልና እንጸልይልሃለን። እሺ ጌታ ኢየሱስ አብዝቶ ይባርክ፣ ዘመን ሁሉ ይባረክ። ቀጥል፣ መጽሐፍ ቅዱስን ማንበብና ቀጥል። ወንድማችን ጥያቄ ካለ ወንድሞችን ጠይቃቸው፣ አውራቸው፣ በደንብ ይረዱሃል። እሺ ወንድም እንጸልይልሃለን። እሺ ዳጊ እንጸልይልሃለን። ይጸልዩልሃል ወንድሞች። ጥያቄ እሺ ምን ጥያቄ አለ? ኧረ እኔስ በዚህ በእንትን ነበር፣ ችግር የለውም። ኢንቦክስ ከኤርሚ ጋር ከዳኒ ጋር እናወራለን። አዎ ጥሩ። እሺ ወንድሞች፣ እሺ ተባረክ፣ ጸጋ ይብዛልህ። እሺ አሜን አሜን። አላችሁ ግቡ። ወጥተን አንድ ሌላ ግቡ እስኪ። እኛ መስማት አልጓጓችሁም? እኛ መስማት እንፈልጋለን የዕለታው ቀን ዛሬ እና በተለይ መምህራን ቢገቡ ደስ ይለኝ ነበር። የሚያውቁ ባህሉን የሚያውቁ ትምህርቱን የሚያውቁ ካህናት፣ ዲያቆናት፣ ቀሲሶች ካሉ እኮ ከዚህ ውስጥ ግን አይገቡም። ደፈር ጨከን ብላችሁ ግቡ እስቲ። ደፈር አንዳንድ ነገር ለምን ግን እንደማትደፍሩ አላውቅም። በጣም መድፈር አለባችሁ። ያው እውነት ካለ እኮ መድፈር ግዴታ ነው። እውነት ነው ምናመልከው እኛ ልክ ነን አልተሳሳትንም ካላችሁ ልትደፍሩ ነው የሚገባው ወገኖች። ለምን ዳርዳር እንደምትሉ ለምን እንደማትገቡ አላውቅም። ምክንያቱም እውነት አለን ካላችሁ እውነታችሁን ደግሞ ስታወሩት ነው የምትገልጹት አይደል? ካላወራችሁን፣ ካልነገራችሁን፣ ካልተሟገታችሁ፣ ሙግታችሁን ካላቀርባችሁ እንዴት ልንረዳኛስ እንችላለን? ቤት ከፍተን ርዕስ ይዘን ስንመጣ ልትገቡ ይገባል፣ ልታስረዱን ይገባል። ምዕመኑ በግድ ነው የሚጋፈጥ እና አቤት ማንን አቤት ፈለገ ትርየለታለው 10 ደቂቃ ታገሱኝ ብሏል መሰል። አረ ሊመጣል። ጥሩ ደስ ይላል። ፈለገ አንድ 10 ደቂቃ ታገሱኝ ብሏል። እሺ ቴንኪው፣ እንጠብቀዋለን ወንድማችን። ተባረክ ዳጊዬ። እሺ እስከዛ ጥሩ ደስ ይለናል። አሜን
ሌሎች ካላችሁን ግቡ ካህናት እምነታችሁን ዲፌንድ አድርጉ እስከመቼ ተሸሽቶ ይዘለቃል እውነትን ያዘ ሁሉ ጊዜ መጋፈጥ አለ እና ልትጋፈጡ ይገባል ምመኑ ነው የሚጋፈጠው ትንሽ የሰማውን ዕውቀት መጥቶ ለማውራት ይሞክራልና እነሱ ያሳዝናሉ ምመኑ በርግጥ ያው እምነታቸውን ዲፌንድ ለማድረግ ይሞክራሉ እንደውም ከካህናቱ ምመኑ በጣም ጎበዞች ደፋሮች ናቸው ባላቸው ዕውቀት ደፍረው ይገባሉ ይሟገታሉ እኔ ሊቃውንቱ ግን ለምን እንደምትፈሩ አላቅ ለምን ገብታችሁ እንደማትሞግቱ አላቅም ምመኑ በዚህ ልክ ደፍሮ ሲገባ ያወቀውን ነገር ለማውራት ሲሞክር እናንተ ዳርዳር ለምን እንደምትሉ ባይገባኝም እኔ መምህር ከሆነ ሰው ሊቃውንት ከሆነ እዚህ ቲክቶክ ላይ ካላችሁ አክሰሱ ያላችሁ ከሆነ አሁን እየተጠቀማችሁ ነው ያላችሁ እየሰማችሁ ነው ግን ለምን ገብታችሁ እንደማትሞግቱ አላቅም እንግዲህ ቤተክርስቲያናታችሁ መጽሐፍ ነው እየተገለጠ ያለው ልታስረዱን ይገባል እኮ ኑ ትሉናላችሁ ወዴት እንምጣ ሳትነግሩን እንዴት እንምጣ ኑ በብርሃኑ ብቻ ነው በመዝሙሩ ነው ምንመጣው እምነቱን ሳትነግሩን ዲፌንስ አታረጉ ሳትነግሩን እውነት ሳትነግሩን እውነት ካለ ልትመሰክሩልን ልታወሩን ይገባል በያምናለሁ እኛ እኮ እየገባን በየቤቶቻችሁ ምናወራው የገባንን እውነት ያዝነውን እውነት ነው ደፍረን እንሞግተው እናንተ ደግሞ ልትደፍሩ ይገባል አዎ መርሲዬ ሊመጣ ነው ብሏል ያውና ካላችሁ ግቡ ሊቃውንቶች አላችሁ ዲያቆናት አላችሁ ቀሲሶች ሊመጣ ነው ቅዳሴ ሊወጣ ነው አንድ 10 ደቂቃ ታገሱኝ ነው ያለኝ እሺ ጥሩ ምን እንጠብቀዋለን እስከዛ ነው እየተጣራን ያለ ነው ተባረኩ ጸጋ ይብዛላችሁ ሼር ኮፒ ሊንክ አድርጉ ለምታውቋቸው ኦርቶዶክሳውያን ሼር አድርጉላቸው እና ይምጡ እስከዛ እንደዛ ያለን እንቆይ እና ድፈሩ ጨክኑ ለማለት ነው ደፈር ጨከን በሉ አንዳንድ ነገር መድፈር ጥሩ ነው ካልደፈራችሁ እንዴት ሊሆን ይችላል ዝም ብሎ ቤት ዘግቶ ብቻ ማውራት ደሞ እናንተ ቤት ሲመጣ ኮሜንት አትከፍቱ አታስገቡ አሁን ቀደም የሆኑ ሊቃውንቶች ቤት ተሰብስበው ያወሩ ነበር አንድም ርዕስ ይዘዋን ግን ጴንጤ ማስገብቶ ያወሩ መራሳቸው ያወራሉ ለምን እንደዚህ ይሆናል እኛ ይሄው ቤት ከፍተን ርዕስ ይዘን ስንጠብቃችሁ መምጣትና ማውራት ነው ያለባችሁና ብቻችሁን ከምታወሩ ገብታችሁ ንገሩን አስተምሩን እንግዲህ ኦርቶዶክስ መሆን ብንፈልግ እኮ በቃ ዝም ብለን ቀረን ማለት ነው እናንተ አሁን ኑ ስትሉን ወዴት እምነታችሁን ይዛችሁ ይሄ ነው ኦርቶዶክስ ምታምነው ስለዚህ ብላችሁ ሙግት አቅርባችሁ በሙግቱ ከተረታተን ካመንበት ካሳመናችሁ እንመጣለን ዋይናት ማንመጣበት ስለዚህ ካወራችሁ ነው የሚሆነውና ልትገቡ ይገባል ጨከን ብላችሁ ጥርሳችሁን ቢሆን ነከስ አርጋችሁ ግቡ መምህራን ሊቃውንት ተባረኩ ጸጋ ይብዛላችሁ አሉቆ አንድ ሁለት ሰው አይቻለው ግን አይገቡም ደፍረው አይገቡምና ምመኑ ግን ያሳዝናል ለሱ ናቸው ገብተው የሚያወሩት በድፍረት የሚያወሩት እነሱ ናቸውና ካላችሁ ግቡ ሊቃውንት ቅዱሳን የተባላችሁ አሚን ቀሲስ ካህናት አሉ ዲያቆናት አሉ ግቡንም ማማር አስተምሩን ያለን ነው ተባረኩ ጸጋ ይብዛላችሁ አማኞች ቅዱሳን ሼር ኮፒ ሊንክ እና 500 ሺህ እናርገው ሜቢ ከዛም በላይ እንችላለን ከቆየና ይቀርና ሼሩን ደግሞ 20 ሺህ እናስገባው 14200 ነው ያለው 20 ሺህ እናስገባው ቢያንስ ታብታቡን እስከ 500 ሺህ 6 እናስገባው ጸጋ ይብዛላችሁ እሺ ተባረኩ ወገኖች እጆቻችሁ ይባረኩ ጣቶቻችሁ ይበርቱ ተባረኩ ጸጋ ይብዛላችሁ ያቁልጭ ካለ ነገር ያገለገለን እስከዛ እንጠብቃቸው እስኪመጡ ያው ዋናው ሊቅ ሊመጡ ነው ተብሏል ፈለጋ ይመጣሉ እሳቸው የሚያወሩናል እስኪ እንጠብቅ እስከዛ ተባረኩ ሌሎቻችሁ ካላችሁ ግቡ አንድ ቁጥር ጻፉ ይኸው አንድ ቦታ አለ እና ተባረኩ ጸጋ ይብዛላችሁ ተባረኩ ከምር ጌታን እኔ ለምን እንደማይደፍሩ አላቅም ድደፉ ይገባል ጨከን ብላችሁ ገብታችሁ ብታወሩ ደስ ይለናልኛ ብዙ ሊቃውንቶች ነው የምናየው እዚህ ቲክቶክ ላይ ግን አይገቡም እኛ ቤት ገብተው አያወሩ ቤት ዘግተው ግን ያወራሉ ለምን እንደዛ እንደሚሆን ባላቅም ምመኑ ግን እየመጡ ነው የሚጋፈቱት ምመኖቹ ግን ኦርቶዶክሳውያን ተባረኩ ግን በእውነት በድፍረት መታችሁ ልስታወሩ ጥሩ ነው እና ጸጋ ይብዛላችሁ እናንተ ኦርቶዶክሳውያን ምመናን እና ሼር አድርጉ ኮፒ ሊንክ አድርጉ ደግሞ ቅዱሳን ተባረኩ ጸጋ ይብዛላችሁ 20 ሺህ እናስገባው በፍጥነት 500 እናስገባው ታቡን ጸጋ ይብዛላችሁ እምነት በስራ የሚገለጥበት ሰዓት ነው አሁን እምነታችሁን በስራ ግለጡ ጌታ ኢየሱስ አብዝቶ ዘመናችሁን ይባርክ ያዕቆብን ብቻ ትጥቀሱ ከስራ ጋር ጥቀሱት ለማለት ነው ስራም ጨምሩበት
ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። በነገር ሁሉ ተባረኩ፣ በርቱ። እሺ 20 ሺህ እናስገባው። ኦልሞስት እየደረስን ነው። ወዳም ኦልሞስት እየደረስን ነው። ተባረኩ፣ በርቱ ወገኖች፣ አፍጥኑት። እሺ የፈጠነ ይላሉ እነዚህ እንትን ቤት ስትገባ ላያችሁ አንዳንድ ቤት የፈጠነ ይላሉና የፈጠነ እስኪ አፍጥኑት። 20 ሺህ እናስገባው። እኔም እያደረኩ ስለሆነ ሁላችንም እናርክ። ተባረኩ፣ ጸጋ ይብዛላችሁ። ቅዱሳን ተባረኩ። ዛሬ እንግዲህ የማርያም ልደት ነው፣ የልደቷ የተወለደችበት ቀን። እኔ ግን አባቷ ሸምገል አለ። ግን እንዴት ነው ኢያቄም ሸምገል ብሏል። ሐና ግን ያንግ ናት። ልጅ የታቀፈችው ማርያም ናት ወይስ ታሳዝን? አንገቷም ነው። ኤኒዌይስ ዳጊ ግን ቆይ ሚዩት ካለ አንሳ እስኪ። እንደዚህ አድርጋውና አባቷ ዮሴፍ መሰለኝ እኮ ዮሴፍ አይደለም ኢያቄም ነው። ኧረ የሐና እኮ የማርያም እናትና አባት ናቸው እንዴ ታዲያ? ኢያቄም ኢያቄምና ሐና እንግዲህ ማርያምን ያቱ አጎንብሳ ነው አቅፋው ነው አይደል? እንዴት አድርጎ እንደተሰዋላት አላውቅም። ኢኒዌይስ ዳጊ መልሰዋል በኋላ እሱን። አታሳዝንም? እንዴት አድርጎ እንዳቀፈቻት እኔና ረጊታው ቀርበልኝ። አይ ምንም አላሰብኩም፣ ግን ስዕሉን ከቀድም ጀምሬ አተኩሬ እያየሁ ስለነበረ ታቅፋለች ግን ፊቷና እንትኗ አልተለዩ። ወደፊትና ወደ ኋላ ሁለት ፌስ ነው ያላት። አለው ነው እታይ ምረት አርጉልኝ። ብዙ ጥያቄ አታብዣ። አንቺ በጣም ለመቀሰፍ ቅርብ ነሽ ማለት ጌታን ያትጻኗ ናገርም ቱ ደብል ፌስ ነገር ነው ያለ። አስተቃቀዩ ወደዚህ ቤት ታቀፈችውና ሙሉ ለሙሉ ጀርባ ዞሯል። አሁን እስቲ ያት አሁን ያያሉ ይሰማሉ ተብሏል። ሰሎቹ አሁን ያያሉ ይሰማሉ ተብሎ ተነግሯልና ሰው የሚናገረውን ነገር በሹክሹክታ ምን ያዳምጣሉ። ዳጊ ወጣ እንዴ? አዎ ወጣ። ፓስተር ኔትወርኩ እያስቸገረው ነው። ዳጊ ኦርቶዶክስ ወንድሞች እያስቸገረው ነው ኔትወርኩና ያ መምህር ፈለገ ይመጣሉ ብሎ ነው ሳመጣ። ያንተም ኔትወርክ ጀምሮታል ፓስተር። ማን ነው የሚመጣው? ፈለገ ይመጣል። ኤርሚ ሰምተሃል? አያደርገውም። ኤርሚ ፈለገ መሐመድ ይመጣል ተብሎ አያደርገውም። እንዴ ደግ ይኸው ዳጊ ደውሎለት 10 ደቂቃ ይጠብቁ። ከቅዳሴ እየወጣው ነው። ከቅዳሴ በዚህ ላይ ነው ለቅዳሴ ማህሌት ካልሆነ ያደርገዋል። እንተ ደግሞ ይመጣል። ወልሲ ዳጊ ጥያቄ መጠየቅ አለበት። አሁን ጠርቷቸው ይመጣል ብሎ ነው። አዎ ማለት እሱ ቃል ሰጥቶ መጣለው ብለውት እንትን ካሉ ይሄ ትክክል አይደለም። እንግዲህ ኤርሚ ዛሬ እጠብቃለሁ። እኛም እየጠበቅን ነው። እንግዲህ ይመጡ ደስ ይለናል። ላይቭ ስርጭት ትከታተላለህ? እሱ ግጥሚያውን ማለት ነው በስድብ እንዳይሆን እንጂ ጸገነት ርሲሊንግ ላይ ስልክ ተከልክሉ ነፃ ትግል ታውቃለሽ። ኃይሉ እኮ በጣም አስቸጋሪ ነው። እኔ እኮ ቅዳሴውን ስላላመኩኝ ነው። ያ ተባረኩ ወገኖች፣ በርቱ። 15000 በተናል። አዋቂ አስቸጋሪ። አይ ማህሌት ሊቆሙ ይችላሉ በእንተ ልደታ ለማርያም። እሺ አሁን የገባው ሰው ኒው ሪቦ ነው። አዎ ሰላም፣ እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው ወንድማችን? አይ የሆነ አንድ ጥያቄ አለኝ። ፐርሰናል እንትን ኖርማል ጥያቄ ነው። ቤተ እምነቴ ነው ኦርቶዶክስ ነኝ። እሺ ምንድነው ጥያቄ? ጥያቄ ፖለቲካና ሃይማኖት አንድ ላይ ይሄዳል አይሄድም? ምክር ስጡኝ። ምን ይሄዳል? ፖለቲካና ሃይማኖት አንድ ላይ ይሄዳል አይሄድም? ዶክተር አብይን ጠይቀው ሄድና ቴንክ ፓርላማ ላይ ነው ይሄን ጥያቄ ማቅረብ ያለብን።
ፓርላማ ላይ ለጠቅላይ ሚኒስትሩ ሙስሊም አይተው ችግር የለም ትክክለኛ መልስ የሚያገኝበትን አፈ ጉባኤ ታገሰ ጫፎን ጠይቃቸው። ኦኬ ተባረኩ ወገኖች በርቱ 20 ሺህ ልንገባ ነው 15K ገብተናል አፍጥኑት እሺ የፈጠነ እግዚአብሔር ባርካችሁ ተባረኩ ሜርሲ የቀጥይ አፍጥኑ አይ እኔ እንኳን አላወራም 20 ሺህ እናርግና ከዛ እንቀጥል እስኪ 1 2 3 4 ነው እንግዲህ መልሱ ኦኬ ኦኬ ትለኛለች አልገባሽም ማነርጊ አንዱ ለሶስት ማርያም አማላጅ ናት ማርያም አማላጅ ናት ተፈቀደ ነው እንግዲህ እስኪ እንጠብቃለን በጉጉት እንጠብቃለን እኔ ሊቃውንቶች አሉ ታች አረግ በጌታ አቤ ፓስተር እሳቸው ናቸው 1 2 3 4 ሚል ሰው ይናቸው ይመጡት አዎ የሚመጡት አዎ መሰለኝ 1 2 3 4 ማርያም አማላጅ ናት አልሰማም ታቸው መሰለኝ ሌላ መምህር መስሎኝ አይመጡም 1 2 3 4 ማርያም አማላጅ ናት አይ ሰምቼስ በጣም በጣም ገደለኝ ነገር አይመጡም አይመጡም እሳቸው አይ ተስፋ ትቁረጥ ፓስተርዬ ተስፋ አይመጡም እንኳን ኤርሚያስ አይደለም አይ ዛሬ ሞራል አለው ዛሬ ሞራላችሁ በጣም እንትን ነው ምክንያቱም ማርያም ናታ ጉዳዩ ትቀልዳለህ እንዴ ይመጣሉ ግድ የለም ያው ቅዳሴውንም ቢሆን አቋርጠው መምጣታቸው አይቀሩም ተፈለገ እንጠብቃቸዋለን ቅዳሴ ላይ ናቸው ተብሏል This is የኦርቶዶክስ ተጽዕኖ ፈጣሪ የቁርጥ ቀን ልጅ የተዋህዶ አንበሳ እሺ ታውኝ ወይኔ ኤርምሽ እኛ ስንወጣ እኮ እኛ ስንወጣ እኮ ደንግጣ ነው ወረደችው ልክ ስትከፍተው ደንግጣ ወረደች አስገቧት ማነች ማነና ቆስቆሳ የተወራለች እና የተመለሰሽ አስገቧት አንተ ትሬሳ ይሄ ነው መጣለው ብለ ያለው እንግዲህ ከመጣ እስኪ አይ ይተርም ይተው ያደርገዋል ግድ የለም እኔ እየነገረኝ ነው ውስጤ ግድ የለም ይመጣል ኦኬ ታይሄን ነገር አጣሪ አይመጡም እሳቸው በፍጹም እውነት ነው የምን እናቷ አላበደችም እዚህ ቤት ልጁ ራሱን እንኳን አስወጡት አየህና አውጣ በግል እናወራለን ብሎ ነው የሚያስወጡት ድራሽ አይመጡም በማርያም ይጨክናሉ ሚል አንጀት አላችሁ በማርያም ጨክነው እንደዚህ እንግዲህ መጽሐፍ ጽፈው ልደቷ ምናምን ብለው ቤዛናትም ይያሉ ነው በሷ ጨክነው ከቀሩ እንደማይወዷት ነው መቼም አሁን እዚህ ውስጥ ያላችሁ ዲያቆናት ካህናት አላችሁ ማርያምን ከወደዳችኋት ለምንድን ነው ገብታችሁ ማትሞግቱት እንግዲህ ማርያምን የምትወዷት ከሆነ ይሄው ያለም ቤዛናት ይያላችሁ ነው እሷ ስጋ ነው የተሰቀለው እሷ ደም ነው የፈሰሰው ትላላችሁ እንግዲህ ግን ለምን ነው ገብታችሁ ማትሞግቱት በዚህ ልክ የምታቋት ከሆነ የምታከብሯት ከሆነ ለምን ገብታችሁ እንደማታወሩ አላቀም ነኝ አረ ተው ወንድ ልጅ ይደፍራል እኮ ይጨክናል ጨክናችሁ ደፈር በሉኛ እንኳን እህቶች እየደፈረን እንገባለን እንዴ አንዳንድ ቤት እኮ ደፍረን እንገባለን አረ ደፈሩ ጨክኑ ተው ቤት ዘግተው ነው የሚያወሩት እነሱ በብዛትና ደፈሩ ጨክኑ ገፈሩ ወገኖች ግቡ ካላችሁ ዲያቆናት ካህናት ቀሲስ ሊቃውንት አላችሁ ውስጥ ገቡ ነበር ቅድም እና ጨክኑ አንዳንዴ ወንድ ልጅ ይጨክናል
ቆረጥ ያደርጋል። ደፈር ድፈሩ ታው እኔ እኮ እነሱ ካልነገሩን ግን እንዴት ብለን እናምናቸው? እንዴት ብለን እንመልሽ? ትምህርታችሁን ካላስረዳችሁን፣ መጽሐፎቻችሁን ካልተነተናችሁ ዝም ብላችሁ ኑ አይሆንም። እኛ ኑ ስንል ገለጥ አድርገን ወንጌሉን ነገረን። እናንተ ኑ ስትሉን በማርያም እመኑ ስትሉን ደግሞ ልትነግሩን ይገባል ያምናለሁና አንዳንዴ ጨክናችሁ ግቡ። እምነታችሁን ዲፌንድ አድርጉ። ማስረጃ አለን። ኦርቶዶክስ መርስ አላት። እኛ የተዘጋጀነን ሊቃውንቶች አላችሁ እዚህ ቲክቶክ ላይ ማለት ሊቃውንቶችና ገብታችሁ ብታወሩን ደስ ይለናል። ማታወሩ ከሆነ መልስ የላችሁ ማለት ነው፣ ውሸት ነው ማለት ነው። አሁን እናንተ ዲፌንድ ማታረጉ ከሆነ ውሸት ነው ማለት ነው። ስለዚህ እኛ የምንረዳው እንደዛ ነው። ገብቶ ግን የሚሞግት ሰው ልክ ቢያንስ የሆነ ነገር አለው፣ ትክክል ነው፣ በቃ ማስረጃችሁ ልክ ነው ልንል እንችላለን። የማታሞግቱት ከሆነ ግን በቃ የውሸት ነው ማለት ነው። ስለዚህ በውሸት ደግሞ ህዝቡን በዚህ ልክ መጉዳት አለባችሁ ያላምንምና ገብታችሁ ሞግቱ። ተባረኩ። ጸጋ ይብዛላችሁ። እንፍጠንሽ። ሼር ኮፒ ሊንክ እና ቀጥሉ። ኤርሚ በተለይ ብፁዕነታቸው መልእክት ካስተላለፉ በኋላ ድሮ የተወሰነ አትግቡ ብለዋቸዋል። በእርግጥ ከዛ አሁን ብፁዕነታቸው መልእክት ካስተላለፉ በኋላ በተለይ መጽሐፍቶቻችን ጥራት ይጎላቸዋል ብለው ካሉ በኋላ አንድ ኦርቶዶክሳዊ ገብተው እኮ ያቅም አይታችሁ ከሆነ አሁን ወንድማችን የመጣው አይነት ገራገሮች አንዳንድ ሰዎች ናቸው እንጂ የሚገቡት የሉ አሉ፣ ታች ይከታተላሉ፣ ግን አይገቡም። በተለይ በዚህ በውጭው ዓለም ያሉት ሁለት ዲያቆን አጠራለሁ። ዲያቆን ሕዝቅያስ እና ዲያቆን ያሬድ መዝሙር ያሬድ ማለት ነው። ይሄን ፔጅ እንደሚሰሙት ቪዲዮ ላሰማችሁ። ቆይ ምን እያሉ እንደሚያወሩ አይገቡም፣ ግን አሉ፣ ይሰማሉ። ከራሳቸው አፍስሙ። ቆይ ኦኬ። መረጃ ደግሞ እዚህ ቤት መረጃ እንግዳ ገብቶልሃል አናገርና እሱን ታሳየናል። ኤልቤቴል የሚባል ሰው ኤልቤቴል ቀደም ገብተህ ነበር ወይ ገብተሽ ነበር? አዎ ደጋግማ ትልካለች። እስኪ አናግራት። ኤልቤቴል መስከባት አሁን ብሎክ ነው ማረግሽ እህትዬ። ማይክሽ ክፍት ነው፣ ኔትወርክ ችግር እንደሌለ ያሳየናል። ብሎክ ላረግሽ ነው። ጎ አቃ እንደዚህ የሚቀልዱ አሉ። በሰው ጊዜ ላይ የሚቀልዱ አሉ። እንደዚህ ማሰናበት ማለት ነው። እሺ ቀደም ገብታ እንደዚህ ተጠራት። ኦኬ እቱ ጋር ነበረ። መቼም ሳያውቋቸው ማውራት በጣም ያናድዳል። እኔ አቡነ ሕዝቅኤልን አውቃቸዋለሁ። ይሄ ቀረሽ የማይባሉ ሊቅ ናቸው። ግን ዳይጸ ልሳን በጣም ከባድ ነው በእውነት። እኛም ተሳስተናል። ብዙ ሰው ይሳሳታል መድረክ ላይ። ሱንዲያኖ አባሱ ሲሳይ ቤት ስለ ጋብቻ ተነስቶ ነበር። ሱንዲያኖ አባሱ እንዲያሉና መቼም ሳያውቋቸው ማውራት በጣም ያናድዳል። እኔ አቡነ ሕዝቅኤልን አውቃቸዋለሁ። ይሄ ቀረሽ የማይባሉ ሊቅ ናቸው። ግን ዳይጸ ልሳን በጣም ከባድ ነው በእውነት። እኛም ተሳስተናል። ብዙ ሰው ይሳሳታል መድረክ ላይ የሚቆም ቪዲዮ ሙሉ ቪዲዮን ብትሰማው ከ10ኛው እስከ 12ኛው ደቂቃ ቅድመ ዓለምን አምጥተው ድረ ዓለም በስጋ ቤተ ክርስቲያን የዳነችው ዓለም የዳነው በሱ ነው ብለው እዛች ጋር ሲሄዱ ተንሸራተተ እንጂ የትምህርት ጉድለት ወይም ከላይ አምጥተውት ነበርና ከሷ የነሳውን ስጋ ነው መስቀል ላይ ያዋለውና ያህመም የሷም ህመም ነው አይነት መልእክት ለማስተላለፍ ነበር የሄዱትና ግን በሙሉ አውርደውታል። የክርስቶስ ደም የሱ ሞት ዓለምን እንዳዳነ ላውም ሲተርኩ ሐዋርያትን ገንዘብ ጠፍቶ ነው ወይ ልጅን ያላስጣላችሁት? እናንተ እንሰቀል ለምን አትሉም? ግን እናንተ ብትሰቀሉ ዓለም አይድንም
ብለው ሁሉ አምጥተው ነውና ከኔ ጋር በአጋጣሚ ቨርጂኒያ ተገናኝተን ነበርና አንድ ስህተት ሰርቼ እንዴት አይነት ያሉ አባት እንደሆነ ልነግር አልችልም። የምናገለግልበት ቤተክርስቲያን ታቦቱ የተቀመጠው መጀመሪያ ላይክ ኤሌመንተሪ ስኩል ነበር ቦታ ስላልተገዛ ከዛ ሃይ ስኩል ገባ ከዛ ኮሌጅ ገባ ታቦቱ ማለት ነው። እዛ ኮሌጅ በዓሉን ያከበርለት ፕሮግራም የመራሁት እኔ ነኝ። እሳቸው ነበሩ ያስተማሩትና እንግዲህ ያው የእመቤታችንን ታሪክ ታውቃላችሁ። ኤሌመንተሪ ስኩል ነበረች ከዛ ሃይ ስኩል ገባች አሁን ደግሞ ኮሌጅ መጣች። በቃ አሁን እመቤታችን ተመረቀና በሚቀጥለው አመት በራሷ ቦታ ነው የምታከብረው ብዬ ስናገር ሊያስተምሩ ሲነሱ አያንቱ ዲያቆን እመቤታችን እኮ ኮሌጅ የገባችው ልትመረቅ ሳይሆን ልትመርቅ ነው ብለው አርሞኝ ከዛ በኋላ ወራዋቸውና እንዴት ያሉ ደገኛ አባት ናቸው። የብሉይ አዲስ መምህር ናቸው። ግን በኋላ ላይ ቪዲዮን ስሰማው እንትን ብለዋል አብራርተው ትንሽ ነው ስላይድ ያደረገው እና ሲሳይ ቤት ስለጋብቻ ተነስቶ ነበርና እሱ ርዕስ ያው ለእናንተ አለርጂክስ ምንድነው ያለው እዚህኛው ላይ ቆይ ብዙ ቪዲዮ ነው እዚህኛው ላይ ምን አለ በዚህ በውጭ ዓለም ላይ ያሉ በጣም ብዙ መረጃ ይዘው እያወሩ ነው እና አባታችን ያላሉትን ነው ብለው የሚሉት እከታተላቸዋለሁ አለ። ዲያቆን እስኪያዝ እዚህ ቆጣ ያለ መዝሙረ ያሬድስ እጄ መጽሐፍ ቅዱስ አለ እና የመጽሐፍ ቅዱስ ያዙ በኦርቶዶክስም በካቶሊክም ሌሎች የእምነት ላይ ያዙ ይችላል። ያንተና የነሱ ልዩነት ምንድነው ካልክ የብርሃን ነው ልዩነቱ። እንግዲህ ሙስሊም ወንድሞች አያውቁትም ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር የሚለውን ሙስሊሞች ወንድሞች አላለም። ልዩነቱ ያሬድ ሰምቷል የብርሃን ነው አለ እንዴ። ልብ በሉ ጥያቄ ተጠይቆ ያንተ ኢየሱስና በእስልምና በሌላው ጋር ያለው ብሎ ሲለው የኔ ኢየሱስ ብርሃን ነው አለው። ያሬድ ማለት ማን ነው እንዳልክ ማለት ነው። እና ይሄኛው የኔ ኢየሱስ ብርሃን ነው ብሎ አለ ብሎ ያላግጣል ለደተቃል ማለት ነው። እና ይሄኛውም ይስቃል። የኛ ኢየሱስ እንዳልክ የሚያምነው ብርሃን ነው። ብርሃን በሆነው ኢየሱስ ላይ መዝሙረ ያሬድና ለደተቃል ያላግጣሉ፣ ይስቃሉ። ስሟቸው መጽሐፍ ቅዱስ አለ እና የመጽሐፍ ቅዱስ ያዙ በኦርቶዶክስም በካቶሊክም ሌሎች የእምነት ላይ ያዙ ይችላል። ያንተና የነሱ ልዩነት ምንድነው ካልክ የብርሃን ነው ልዩነቱ። እንግዲህ ሙስሊም ወንድሞች አያውቁትም ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር የሚለውን ሙስሊሞች ወንድሞች አላለም። ልዩነቱ ያሬድ ሰምቷል የብርሃን ነው አለ ሲስቁ እንዴ። ወይኔ አያቻቸው እንዳልክ በእስላሞችና እነሱ እስላሞቹ ኢየሱስ ብለው የሚሉትና እኛ ኢየሱስ ብለን የምንለው የብርሃንና የጨለማ ነው አለ። እውነት እኮ ነው። ብርሃን ወደ ዓለም ይመጣ ነበረ ብሎ ነው የሚለው መጽሐፍ። እና እነዚህ ኞኞቹ ሌላ በድቅድቅ ጨለማ ውስጥ ያሉ ዲያቆን በድቅድቅ ጨለማ ውስጥ ያለ ዲያቆን በድቅድቅ ጨለማ ውስጥ ያለ አባቶቻቸው እንደዛ ብለው ስላሉ ማለት ነው። እነኚህ ደግሞ ይስቃሉ ብለው ማለት ነው። ኢየሱስ ብርሃን ነው ብሎ መመስከሩ አሳቃቸው። ትልቅ ስህተት እንደተሳሳተ አድርገው ልብ በሉ፣ ስሟቸው። በጣም ብዙ ለዚህ እንደው ዛሬ ከገቡ እንደው እሱን የምጠይቅ ነው። በእናንተና በእኛ መካከል ኢየሱስ ያለው ልዩነት ምንድነው? እንዴ ያሬድ አሁን ይሄን ታወራለህ? ለዚህ እንደምትሰማ በጣም እርግጠኛ ስለሆንኩ ይሄን ታወራለህ አንተ። በእውነት ማፈሪያ። እቤት ሁለት ጊዜ መጥቼ ነገረ ክርስቶስ ላይ የኛና የናንተ ኢየሱስ ብለህ ስትል ህዝቡን ግራ ስታጋባ የራሳችሁን ህዝብ ማለት ነው። ሁለት ጊዜ መጥቼ ዲቤት ጥሪ አድርጌ ላልቀበልም አላልከኝ መዝሙር ያሬድ። እኔንም ቢስትል ሜሎስ ጠይቆም ቢያላልክ መዝሙር ያሬድ ነገረ ክርስቶስ ላይ እስቲ አንተ አቅም ካለ መዝሙር ያሬድ ከኔ ጋራ ነገረ ክርስቶስ ላይ ንግባና የኛ ኢየሱስ ጨለማ መሆኑን እስኪ አንተ አሳየኝ ማለት ነው።
እናትህ አትወልድህም፣ ድጋሚ አይወልዱህም። 2 ጊዜ ጠይቄሃለሁ። አንድ ቀን ከሰው ጋር ዲቤት ገብተህ አታውቅም። አትገባም። ግን እንደው ገባለሁ ብለህ ካልክ ነገረ ክርስቶስ ላይ ማለት ነው። እኛ የምናምነው ኢየሱስ ጨለማ መሆኑን እስኪያሳየን ከመጽሐፍ ቅዱስ ጠቅሰህ አታደርገውም። ያደረከው ቀን ግን እኔ በእልልታ እቀበልሃለሁ። 2 ጊዜ ቤት ጠርቼ ሜሎስ 1 ጊዜ አቅርቦልህ አልቀበልም ነው ያልከው። ያ በብዙ ሴቶች መካከል እንደሚራመድ አውራ ዶሮ እነሱ ፊት እየቀረብክ እንደው ጥያቄ ጠይቅ መስለው ማለት ነው። 1 2 3 4 ብለን የሆነ ሽንፍና ግን ብርሃን ጨለማ ቀትር እያልን አይደለም እናስቀምጠው። ልዩነታችን ምንድነው ሲባል ለምሳሌ የነገረ ክርስቶስ ትምህርታችን ለይቶናል። በክርስቶስ ያመኑ ሕያዋን ናቸው ይላል። ቅዱሳን ለኛ ይሞታሉ። የሆነ እንትንም አይቻልም። እንደዚህ በአሁን ሰዓት እንዴት ከቅዱሳን ጋር እንገናኛለን ቴክኖሎጂ ከሌለ ብሎ አይደል? ዳግም አይደል? አሁን እኛ በቲክቶክ እየተገናኘን ነው አለ። እኛ ከሰማይ ካሉት ጋር በምን ቴክኖሎጂ እንገናኛለን አለ። አሁን ይሄ በጣም የሚገርም ነገር ነው። ሰው እንዴት መንፈሳዊውን ዓለም አይረዳው? ቴክኖሎጂ እንዴት ለመንፈሳዊ ዓለም መስፈርት ይሆናል? እንዴ ቴክኖሎጂ እንኳን አልተረዳ ነው። አሁን እንደዚህ እንዴት እንደምንገናኝ እኮ አናውቅም እኮ፣ ግን እየተገናኘን ነው። እግዚአብሔር ከዚህ አንሳል እንዴ? መንፈስ ቅዱስ በዚህ በጣም የሚዋሽ ሰው ማለት በሕያው አምላክ እግዚአብሔር ፊት ነው የምነግራችሁ። ይሄ ልጅ ልክ ጉንጮ ላይ እንደበቀለ ጸጉር ውሸቱ ሚዛን ያለ በዛ ሰው ነው። ለምን እንደዚህ መዋሸት እንደሚፈልግ አይዶን ነው። በየቦታው ነው የሚዋሸው። ዳጊዬ ዛን ቀን ያለው እኛም በዓለም ዙሪያ ያለን ይሄን ቴክኖሎጂን ተጠቅመን በዚህ በቴክኖሎጂው እንገናኛለን ወይስ በሰማይ ያሉ ቅዱሳን ቴክኖሎጂ ተጠቅመው እንደኛው እንደምንገናኘው ይገናኛሉ እያላችሁ ነው ወይስ መጽሐፍ ቅዱስ ላይ ተጻፈ አለ አሳዩን ነው ያለው እንጂ በሰማይ ያሉ ቅዱሳን ቴክኖሎጂ እየተጠቀሙ ነው አላለም። እኛውን ተጠቅመን እንደምንገናኝ እንደምናወራው በዓለም ዙሪያ እንዳለው እንደዚህ አይነት ኔትወርክ እንዳለ በሰማይ እንደዛ ያሉትም ይገናኛሉ በሉንና ወይ ንገሩንና ቁርጣችንን ወቅ አይነት ነው ያቀረበው። አገጩና ጉንጩ ላይ እንደበቀለው ጸጉር ጺም ማለት ነው። የዛን ያህል ውሸት ካንደበቱ በእውነት ነው ቢመል ደግሞ ዲያቆን እኮ ነው። በዚሁ በሚዋሽበት አፉ ነው የጌታን ራት ወስዳለሁ አቆርባለሁ ብሎ የሚለው። በርግጥ ውሸት ከቤቱ ነው። የሚገደብ ነው። በቦታ በስፍራ በግድግዳ በአይሮፕላን በባስ የሚገደብ ነው። በመጽሐፍ ቅዱስ እንደዛ ተገድቧል እንደ ልደት ሻል እና አሁን ይባላል። የሚገርም ነገር አሜን። በምን ቴክኖሎጂ ነው ከሰማይ ካሉት ከቅዱሳን ጋር እንደምንገናኘው ሲል አሜን የእግዚአብሔር ሰው ይባላል። እኔ ምንም አንደርስታንድ አደረጓች ያቁም የፕሮቴስታንቱን ዝም ብሎ በቃ ከኛ ጋር እንደ ስለያዛቸው ኢቭን የሚናገሩት ራሱ እያወቁት አይደለም ቢሆነስ እና እኔ ማታ እኮ እናንተ ስተኙ እኮ አታዩቸው። በቃ ሀሜት እኮ ነው ብታይ ልደት እንዲያለ ፈለገ እንዲያለ አኬ እንዲያለ ማታ እናንተ ስተኙ አታዩቸውም አለ። አሁን ኢትዮጵያ ለዲስ ስለሆነ ጌም ካልተጫወቱ በስተቀር አያዩም። ያሬድ ግን አሜሪካ ሀገር ስላለ አሁን ራሱ እያየ ነው። ዲያቆን እስኪያስም እያየ ነው። ቀሲስ በኩሉም ያያሉ በውጭ ያሉት በሙሉ ያያሉ። እና ምን አለ የእናንተ ቪዲዮ ጣና ይሁት ከንፈሩን ይሁት እንዴት ሰው ከንፈሩ ይባላል? እስቲ ይሁት ከንፈሩ እንዴት እንዳረገ ይሁት አዲስ አበባ ይባላል። ኦኬ ምን ነበረ ከንፈሩን ይሁት ብያልኩኝ ታስታውሳታላችሁ? ሳንቃድ ቪዲዮ ስላለ እዚሁ መቼም ይሄ ዲያቆን በውሸት አንደኛ ነው። እዚሁ ትንሽ እስቲ ልከትከተው እየሰማ ስለሆነ ማለት ነው። ታስታውሳላችሁ እሱን ያልኩበት ያን ቪዲዮ የተናገርኩበትን ታስታውሳላችሁ ወገኖች? ታስታውሳላችሁ? ሳምቤ የጋዲሳ ከንፈር ብያልኩኝ ጋይስ እዩት። እቹ ቪዲዮ አይኑንም ባይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተካከለ ሆኖ ይሄ የመባህጽዮና የዘራ አብሩክን ከንፈር ከኢየሱስ ክርስቶስ ጋር ጌታ ይቅር ይበላቸው ተሳሳመበት ብሎ በሚለው ክፍል ላይ እሱን ውሸት
ዮኒ ማኛ ቤት ስንከተከተው በዛን ቀን ወጥተው እነዚህ ቤት ከፍተው እዛ ያወሩ ነበር እና ሰዎች ሪከርድ አድርገው ላኩልኝ። ዳውንሎድ አድርኩ ነው ያስኩትኝ። እና ምን ይላል ይሄኛው? ምን እንደምታካብዱት ኢየሱስ ክርስቶስ ከንፈር ሳመ ተብሎ ይባል የዘራ ብሩክና የመባጽዮንን ነብዩ ኤልሳ የሬሳ ከንፈር ስሙ የለ ወይ ብሎ እየተናገረ ያለ ከንፈሩ እንዴት እንደሚያደርገው የለኝ አይኑንም ባይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? እዩ ከንፈሩ ተኛ እንደማለት ነው። ላይ ላይ እዩ ከንፈሩን ራሱ ሰቅጥቶት ማለት ነው። ቆይ ስሙት። ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ እሺ። ወደ እግዚአብሔር እንደዚህ ያደረገው ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው? መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልየዋል እንዴ? ወደ እግዚአብሔር ጸለያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተው ከሆነ 33 ላይ ገብቶም በሩን ዘጋ። በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ሕፃኑ ላይ አፉን አደረገበት ይላል አይደል? አፉን ይልኝ ልክ ነው። ልክ እሺ እዚህ ጋር ነው ሕፃኑ ላይ አፉን አደረገበት ብሎ የሚለው ላይ ለራሱ እንኳን ቀፎታል አለ። መዝሙረ ያሬድ ጥላችሁ ነው የሚርቃችሁ አልኩ ፊቴ ቆማ አታወራም። በመጽሐፍ ቅዱስም በራሳችሁም ትርክት ማለት ነው። ጥላው እንደደነበረ ሰው ከውጭ ሆነ ታያለህ። እናንተ በመትተኙ ሰዓት አልካቸው ነልደተቃል እንትና ለምደው እነሱን ኮፈርተን አይደለም በእነሱ በሚተኙበት ቀን ምናረገው ከምኖርበት ሀገር አኳያ ሰዓቱ የተለያየ ስለሆነ ማለት ነው። እኔ ጋር እኩለ ቀን አርብ እኩለ ቀን ማለት ነው። ያሬድ አንተ የምትኖርበት አሜሪካ እንኳን ሐሙስ ገና ምሽት ነው። እንኳን ከአፍሪካውያኑ ጋር አይደለም ከአንተ ጋር ራሱ በቀን እንለያያለን። እኔ ጋር አርብ እኩለ ቀን የተቀረው ዓለም ላይ ገና ሐሙስ ነው። እና ጋዲን እና እንንትናን ፈርቻቸው በተኙበት ቀን ቪዲዮ ምከፍት መስሎ 3-4ታችሁ ተሰልፋችሁ መጣችሁ መወያየት እችላለሁ። እየናኩ አይደለም። ነገረ ክርስቶስን ናናውራ ብዬህ ለማውራት እንኳን ፍቃደኛ ያልሆንክ አንድ ቀን እንኳን ዲቤት ከሰው ጋር ቀርበህ አታውቅም። ለምን? አቅም የለህም። መዝሙረ ያሬድ ጉንጭ ላይ ከበቀለው ጸጉር ይልቅ ውሸት የበዛ በገድላት ድርሳናት ላይ እጅግ የምትዋሽ አሁን እኔ የጋዲሳን ከንፈር ምኑ ነው እዩ ያልኩትኝ ቀፎት ማለት ነው። ቀጥ ያሰማቸዋል። ቀፎት ነብዩ ኤልሳን የሬሳ ከንፈር ሳመ ብሎ ቀፎት እንዴት እንደሰቀጠተው እዩ። ቆይ እሺ ልክ ነው። አፉን አፉ ላይ ያደረገ ማለት አፉን ሳመው ማለት ነው አይደል? ሰሙት። ያው እቺን ያሳየው ይሄው አየው። ምን ማለት ነው? የሞተ ሬሳ እንዴት ይስማል? አየው ወይ አሁን ለምሳሌ አፉን አፉ ላይ ምን ማለት ነው? የሞተ ሬሳ እንዴት ይስማል? ልክ ነው። አፉን አፉ ላይ ያደረገ ማለት አፉን ሳመው ከንፈሩን ይልኝ ቀፎት ያው ምን ማለት ነው? የሞተ ሬሳ እንዴት ይስማል? ያ ታላቅ ነው መሳም ሳይሆን አሁን ለምሳሌ አፉን አፉ ላይ ያደረገ ይላል። ሬሳ አሁን እኮ ሬሳ ሆኗል። ሬሳውን ሳመው ወይ እነሱ ራሱ ሬሳዎች ናቸው። ብራዘር ብትነግራቸው አይገባቸውም። የዚህን ቀጣፊ ዲያቆን እሱን የምጠይቅ ነው። በእናንተና በእኛ መካከል ኢየሱስ ያለው ልዩነት ምንድን ነው? እኛ መናገር እንችላለን ነው 1 2 3 4 ብለን የሆነ ሽንፍና ነገር ብርሃን፣ ጨለማ፣ ቀትር እያልን አይደለም እናስቀምጠው። ልዩነታችን ምንድነው ሲባል ለምሳሌ የነገረ ክርስቶስ ትምህርታችን ለይቶናል። በክርስቶስ ያመኑ ሕያዋን ናቸው ይላል። ቅዱሳን ለኛ ይሞቱ አይደሉ? የሆነ እንትንም አይቻልም። በአሁን ሰዓት እንዴት ከቅዱሳን ጋር እንገናኛለን ቴክኖሎጂ ከሌለ ብሎ አይደል? ዳግም አሁን እኛ በቲክቶክ እየተገናኘን ነው አለ። እኛ ከሰማይ ካሉት ጋር በምን ቴክኖሎጂ እንገናኛለን አለ። አሁን ይህ በጣም የሚገርም ነገር ነው። ሰው እንዴት መንፈሳዊውን ዓለም አይረዳው? ቴክኖሎጂ እንዴት ለመንፈሳዊ ዓለም መስፈርት ይሆናል? እንዴ ቴክኖሎጂ እንኳን አልተረዳ ነው። አሁን እንደዚህ እንዴት እንደምንገናኝ እኮ አናውቀውም እኮ፣ ግን እየተገናኘን ነው። እግዚአብሔር ከዚህ አንሳል እንዴ? መንፈስ ቅዱስ በዚህ የሚገደብ ነው? በቦታ በስፍራ በግድግዳ በአይሮፕላን በባስ የሚገደብ ነው?
ማን መንፈስ ቅዱስ እንደዛ ተገድቧል እንደ ልደትሻል ማን መንፈስ ቅዱስ አለ? አንተ ቀጣፊ ዲያቆን ማን መንፈስ ቅዱስ አለ? መንፈስ ቅዱስ ይገደባል አልነኛ? አንተ እነዚህ ሞተው ከመቃብር በታች የቀሩ እነ ተክለ ሃይማኖትና አርሴማ ጊዮርጊስ አባ ጊዮርጊስ ማነው ጊዮርጊስ እንትና ማነው አቡነ ደንቆር አቡነ መሰሶ ብለህ የምትላቸው ሙታን እነሱ ነው በምን ትገናኛለህ የተባልከው? መንፈስ ቅዱስ ማን ይገድበዋል? ከመንፈስ ቅዱስ ጋር የምንገናኘው በቴክኖሎጂ ነው አላልንም። እሱንም ራሱ እነዚህ የሞቱ ቅዱሳን ተብለው የምትሏቸው ሰዎች እኛ በቴክኖሎጂ እንደምንገናኝ እንደዛ መቼም ትገናኛላችሁ ብላችሁ ወይ ደግሞ እናገኛቸዋለን ብላችሁ አትሉም። ቴክኖሎጂ የላቸው እነሱ በምንድነው ታገኙዋቸው ነው ያለው ዳጊ። ይኸውልህ ፓስተር ይሄ ሰው እዚህ ያላችሁ 700 ምናምን ሰው እዚህ ያላችሁ አሁን ሰው በእውነት ብዬ አልኳችሁ በጣም የታዘብኩት በጣም ይዋሻል። አክሊለ በስንት ጣሙ ጋዲሳ በስንት ጣሙ ሌሎቹ ምትላቸው በስንት ጣሙ እነዚህ ሁለቱ በጣም ነው የሚዋሹት ወንድሞች ናቶች። የአብርሃም አምላክ ምስክሬ ነው አልኳችሁ። በጣም ተከታተሉና ስሟቸው። እኔ አቤት ዳጊ ቆይ እችን አስጨርሰው ስለ እሺ እኔ አልችልም ከዚህ በኋላ በቃ እሺ አውራ ወይ ችግር እሺ 1 ሚኒት እሺ አይ ስለምን ስናወራ እንደነበር ላስታውሰ ነው ስለ ኦምኒ ፕሬዘንት መሆን በሁሉ ቦታ ይገኛሉ ወይ ያንተ ቅዱሳን ሰማዕት መንፈስ ቅዱስማ እንኳን በሁሉ ቦታ ምን እሱ ከተገኘ ማን ደግሞ እሱንም ተፈጥሮ ወደለ እንዴ እኛ ያወራን ያለ ነው ስለ ሰማዕታት ቅዱሳን ስለ ፍጡራን ማለት ነው መላእክትን ጨምሮ ሁሉ ቦታ አይገኙም። እኔም ለነገሩ ሁሉ ቦታ አልገኝም ግን አሁን እንግሊዝ ሀገር አውስትራሊያ ምናምን ካሉት ጋር አገናኛለሁ ያ ማለት እኔ ኦምኒ ፕሬዘንት ሆኜ አይደለም ግን እኔ ለመገናኘት ሁሉ ቦታ ለመገኘት ቴክኖሎጂ ይፈቅድልኛል። እነሱ ምን ይፈቅድላቸዋል? እዛ ቴሌግራም የለ ዋትስአፕ የለ ሁሉ ቦታ እንዴት ይገኛሉ? ስለዚህ ኢቭን እኔ ራሱ ሁሉ ቦታ ገኝቼ አይደለም ቴክኖሎጂ ነው እንጂ ልገኝ እኔም ልሁን ፍጡራንም ይሁን መላእክት መገኘት አይችልም። ሄዶ ግን ያለው ኔትወርክ ላይ የሚለውን ሳነሳራ ነውና እሺ ሄዶ ግን እሺ ሄዶ ግን እሱ ያለው መንፈስ ቅዱስ ይገደባል እንዴ ልደትዬ አላለው። እኛ መቼ መንፈስ ቅዱስ ይገደባል አላልን። የሞቱ ቅዱሳን ግን ይገደባሉ። ቅዱሳን ብላችሁ ምትሏቸው ይገደባሉ በሞት ተይዘዋል እና መንፈስ ቅዱስ ይገደባል እንዴ ልደትዬ ምን ማለት እንደሆነ እንገራችሁ። አሁን ራሱ እንኳን እየሰማ ነው ያለው የአብርሃም አምላክ ምስክር እዩት። አሁን ይባላል የሚገርም ነገር አሜን። በምን ቴክኖሎጂ ነው ከሰማይ ካሉት ከቅዱሳን ጋር እንደምንገናኘው ሲል አሜን የእግዚአብሔር ሰው ይባላል። እና እኔ ምንም አንደርስታንድ አላደረግም አልቻልኩም። የፕሮቴስታንቱን ዝም ብሎ በቃ ከኛ ጋር እንደ ስለያዛቸው ኢቭን የሚናገሩት ራሱ እያወቁት አይደለም ቢሆነስት እና እኔ ማታ እኮ እናንተ ስተኙ እኮ አታዩዋቸው። በቃ ሀሜት እኮ ነው ልታይ ልደት እንዲያለ ፈለገ እንዲያለ አኬ እንዲያለ የእናንተ ቪዲዮ ጣና ይሁት ከንፈሩን ይሁት እንዴት ሰው ከንፈር ይሁ ይባላል? እስቲ ይሁት ከንፈሩ እንዴት እንዳደረገ ይሁት ጋዲሳን ይባላል ያለ ጋዲሳን ከንፈሩን እንዴት እንዳደረገ እዩት ያልኩትኝ እዚህ ጋር ታላቁን ነብይ ከንፈር ስሟል ብሎ ከዚህ ወንድም ጋር ሲነጋገር አይኑንም ባይኑ እጁንም በእጁ ላይ አድርጎ ተጋደመበት። ራሱ ቀፎት ታላቁን ነብይ ማለት ነው ኤልሳ የሬሳ ከንፈር ሳመ ብሎ ቃሉ የማይገናኘውን አገናኝቶ ለመተርጎም ሲል ያሳየውን ሪአክሽን ነው እዚህ ያሳየውት። ልብ በሉ ህፃኑ ላይ አፉን አደረገበት ይላል አይደል? ያ ትችል እችን ማለት ነው ሎክ አላ ሶሪ አይኑንም ባይኑ እጁንም በእጁ ላይ አድርጎ አይተው ከሆነ 33 ላይ ገብቶም በሩን ህፃኑ ላይ አፉን አደረገበት ይላል አይደል? እችን አፉን ይታልቁት የዛን ቀን ይሄን ነው አየ ሰቅጥጦታል። ራሱ ጋዲሳ ውስጡ እንትን አላለም አልተቀበለውም። ምክንያቱም ያ ታላቅ ነብይ ኤልሳ የሬሳ ከንፈር ሳመ እና የዘራአ ብሩክንና የመባጽዮን ከኢየሱስ ክርስቶስ ብለው ካሉት እዚህ ኮተት መጽሐፍታቸው ላይ ከጻፉት ጋር ከንፈር ለከንፈር መሳሳሙ ምኑ ነው ነውሩ? ኤልሳ ሬሳ ስሙ የለ ወይ ብሎ የኛውን ወንድም ለማሳመን የሄደበት መንገድና
ውስጡ እንዴት እንዳልተቀበለውና እንዴት እንደተጸየፈው ይወል ከንፈሩን እኔ አይደለም ከንፈሩን እንዲያርኩት እዩት ከንፈሩን ያልኩት ምን ያህል ውስጡ ራሱ እንኳን እንዳልተቀበለ ያስታውቃል እንዴት እንደከፈፈው መዝሙር ያሬድ አንተ አጋንንት የሚጋለበ ሰው ነህ በእውነት በውሸት ይሄው ጋዲሳ ቪዲዮ ሁሉ አለ ሰው እንዴት ዲያቆን ሆኖ ያዋሻል ወንድሞች ናቶች በርግጥ ቄሱ ሁሉ አይደል ያዋሻው እንደው አገልጋይ ሆኖ ማለት ኤርሚ የውሸት እኮ ከጳጳስ ደረጃ እየተዋሻለ እንደ ውሸት እኮ ለኦርቶዶክሳውያን እንደ ሁሉም ይዋሻሉ ባይባልም አብዛኛው እኮ ውሸት ነው ስብከታቸው ውሸት ሁለገራቸው ውሸት ምንም እኮ አዲስ ነገር አይደለም ምን ከማን ይማራሉ እነሱ አሁን የማርያም ምልጃ የምን ምልጃ ማርያም ማለት እንደዚህ የሚሉት እኮ ውሸት ነው የስተት ትምህርት ነው ውሸት ይዋሹ ነው ማለት ነው በቃ ይሄ በዚህ ልኳሹ እሱ ማይዋሽበት ምንም ምክንያት የለውም ለክ እዚህ ጋር ኤልሳ ሬሳውን ሳመ ብሎ ሪአክሽን ሲያሳይ እንደዚህ ሲያረክ ከንፈሩ ኒውት ነው ያርኩት በዛን ቀን ዘግኑኖት ነው እሱማ ዘግኑኖት ማለት ነው እና ምን አለሱ እናንተ በተኛችሁበት እሺ የጋዲሳን ከንፈሩ ኒውት ይያሉ በከንፈራችሁ ይስቃሉ ይያለ ማለት ነው አረ በፍጹም ሌላ የት ሄዳል እዚህ ነው የሚያመሸው እኮ የት ሄዳል ሌላ የት ይማራል እዚህ ነው እኮ የሚማረው ያሬድ እዚህ ነው የሚማረው እንዴት አይነት ፓስተር ኤርሚ የት ሄድ ታዲያ ኤርሚ አቤት ፓስተር ይኸውልህ አንድ ያልገባህ ነገር አለ እና በጣም ገርመኸኛል እንዴት ይዋሻል ለምን ያልክ ትደነቃለህ ውሸት በውሸት ነው ፕሩፍ የሚደረገው እንጂ ውሸት በእውነት ፕሩፍ አይደረግም አየህ ሰውየው የውሸት ትምህርት ያስተማረ እንዴት እውነት እንዲናገር ትጠብቃለህ እንደሱማ ካደረገ የሚያስተምረውን ትምህርት አፈረሰው ማለት እኮ የሚያስተምረውን ትምህርት አፈረሰው ማለት እኮ ህሊና የሚባል ነገር እንደ ፓስተር ጌን ኖ ህሊናው ደንዝዟል ብራዘር ህሊና በጋለ ብረት የተተረኮሰ ያህል ስለስተት አስተማሪዎች ወይም የእግዚአብሔርን ቃል እውነት ስለሚክዱ ሰዎች እኮ ሐዋርያው ቅዱስ ጳውሎስ ግልጽ ነገር ነግሮናል ህሊናቸው በጋለ ብረት የተተረኮሰ ያህል ደንዝዞ ነው የሚለው እኮ ደንዝዞ ነው የሚለው አየህ አሁን አይተው እንደሆነ የዳጊን ንግግር እንደምንም ብሎ ፍሬም ሊያረጋው ነው የሞከረው የለማ ገብቷል በቅንነት እውነትን ይዞ አይደለም የሚያወራውና አስተምህሯቸው ውሸት ትምህርታቸው ውሸት ሆኖ እንዴት ነው እነሱ እውነት የሚናገሩት አንተ እኮ የእውነት ቃል ስለምታምን ነው ስትዋሽ የሚቆጠቁጥህ ገብቷል ከዋሻህ የሚያምህ ማይስማማህ የሚዘገንንህ የእውነት ቃል ስላለ ነው አንተ ጋር ቃል እውነት ነው በቃል ቀድሳቸው ስለሚል ከመጽሐፍ ቅዱስ ውጪ ምንም ስለሌለ እንጂ እኮ ይኸውልህ ህሊናቸው ኦርቶዶክስ ቤተክርስቲያን አገልጋዮች ህሊናቸው ባይደነዝዝ ማለት ነው የኦርቶዶክስ ቤተ እምነት የሚመሰረተው በአራት ነገር ላይ ነው አይደለም የሚሉት ጉባኤ ቀኖና ትውፊት ዶግማ በሚሉት ላይ ነው አይደለ ይመሰረታል የሚሉት እነዚህ እርስ በርሳቸው የሚጣረሱ አስተምህሮችን ይዘው ርቱ እምነት አለን የሚሉት ህሊናቸው እንደዚህ ዘቆ ነው እንጂ እንዴት ሆኖ ነው ገድሉ ከመጽሐፍ ቅዱስ ጋር እየተጣላ አዋልዱ ከመጽሐፍ ቅዱስ ጋር እየተጣላ የመጽሐፍ ቅዱስ ልጆች ናቸው ይሏል ስትደነዝዝ እንደዚህ ነው የምትሆነው ስለዚህ መደነቅ የለብህም አሁን ይሄ ወንድማችንና ሌሎችም አጠቃላይ ሲዋሹ ብታያቸው መደነቅ የለብህም ለምሳሌ የሆነ ያቀረብከው ጋዲሳ የምትለው ሰውዬ በተደጋጋሚ ከኔ ጋር ሊያወራ ሞክሯል እንትን አይጥ በልታለች ጌታ ራት ብለህ መንግስተ ሰማይ ትገባለች ብለሃል ምናም ያለ ሲያወራ ሰምቼዋለሁ ኬት እንዳመጣው አላውቅም ያደረገው ነገር ምንድነው አንድ ትምህርት ላይ ሳስተምር የተናገርኩትን ታሪካዊ እንትናንስቼ ያወራኋትን ነገር እሷን ቆርጦ አውጥቶ የሱን ውሸት እውነት ለማድረግ ነው የሚታገለው ገብቷል በዚህ ልክ ህሊናቸው የደነዘዘ ሰዎች ናቸው በዚህ ልክ እና ምንም እንደ መደንገጥ አለብህ እነሱ እውነት ከተናገሩ መደንገጥ አለብህ የኦርቶዶክስ ቤተክርስቲያን አገልጋዮች እውነት ለዚህ እኮ ነው ሰውየው አያሁን ማን ይቅርታ አድርግልኝ ማን ነው አምጣልኝ ጳጳሱ እውነት ሊናገሩ ሲሉ ምን ሊፈጠር እንደሚችል ስላወቁ አትደንግጡ ያሉት እኮ ለዚህ ነው ገብቷል አትደንግጡ ያሉት እዛ ቤት ውሸት ከመስማት ውጪ ውሸቱን እውነት አድርጎ ከማመን ውጪ እውነት ከመጣ ድንጋጤ ነው የሚፈጠረው በቃ ያ ነው የሆነው እና ሊስማሙ አይችሉም አትደነቅ ልልህ ነው እኔ እውነት ሊናገሩ አይችሉም
እንዴት አድርገው ቄጥ ያመጡታል? እሺ ቴንክ ዩ ፓስተርዬ። እውነት ነው። እኔ እንደመቼም አንዳንዴ ሰው ህሊናውን ይጠቀማል ብዬ በማሰብ ነው እንጂ በእውነት መሰረትነት ላይ ያልቆመ የሚዋሹት ውሸት ደግሞ እሱንም መልስ ለመመለስ ብዬ ተጠቀምኩት ነው እንጂ የጋዲሳ ከንፈር ምን በቃ እግዚአብሔር የፈጠረው ወንድም ነው እና ከንፈሩ ኒውት ያልኩት በጣም ተሸማቀቀ ማለት ውስጡ አልተቀበለውም። ኤልሳ ሬሳ ሳመ ብሎ የሚለውን ጋዲሳ አምኖበት ሳይሆን የገድሉና የድርሳኑ ላይ ያለውን ኮተት ለመሸፈን ብሎ የጠቀሱት ጥቅስ ነው። እፊቴ ግን ቆመው አያወሯትም። ብሉይ ኪዳንን አያወሯትም። የተፈጠሩበትን ቀን እስኪማረሩ ድረስ እንዴት እንደማረጋቸው አምላኬ ያቅ ነበረ፣ ግን አንዳቸውም አያወሩትም። ለምን እድሜያቸውን ያሳጥሩ? ባጭሩ ትቀልዳለህ። አያወሯትም። ስለዚህ ምን ልል ፈልጌ ነው፣ ዲያቆን ሕዝቅያስም መዝሙረ ያሬድም ይሰማሉ። አሁን በዚህ ሰዓት እነሱ አሜሪካ ስላሉ ማለት ነው ይሰማሉ፣ ሌሎችም ይሰማሉ። እስኪ ከሰማችሁ ስለምሰሙ ማለት ነው የማርያም አነጋጋሪው የማርያም ልደትና ንፍሮ ቅቀላ ላይ ገብታችሁ ሲመልሱ ስለመቤታችን ስለመብርሃን እንመሰክራለን ሽንጣችንን ገትረን ስትሉ አልነበር? ኑና እስቲ ሊባኖስ ተራራ ስር እንደተወለደች በታሪክ እስኪ ና አስረዳኝ። ናና እስኪ በእናቷ ማህፀን አይን ፈወሰች፣ ዓለም ከተፈጠረ ጊዜ ጀምሮ እንዲህ አይነት ነገር ተሰምቶ አይታወቅም ብሎ የሚለው ይሄንን የደብተራ ውሸት እስኪ እውነት አድርግልኝ ናና፣ በዚህ ትውልድ ፊት ማለት ነው። ኑስቲ ነገረ ማርያም በሚባል ትምህርት ላይ ያለውን መጽሐፍ ቅዱሳዊ ያድርጉልኝ። እናቱ ከመሆኗ በቀር ብጽዕት ከመሆኗ በቀር ኦኬ፣ የጸሎት ሴት ከመሆኗ በቀር አማኝ ከመሆኗ በቀር መጽሐፍ ቅዱስ ላይ የተጻፈ አንድ የለም። አንድ እስኪ ኑና አንዳችሁ እውነት አድርጉ። ተሰማላችሁ። ከውጭ ሆነ ተሰማለ፣ እዚህ ውስጥ ገብተህ ተሰማለ። በሌላ አካውንት አትደፍሯትም፣ አትደፍሯትም። እና እንደሚሰሙም ጭምር እንድታቁ ብዬ ነው። አሉ ግን አይገቡም። እነሱም ብቻ አይደሉም፣ ሌሎችም አሉ ግን አይገቡም። ዘበነ እንኳን ቲክቶክ እንደሚሰማ ባለፈው ሲናገር ነበር። አንድ ኦርቶዶክሳዊ ገብቶ የማርያምን ልደት ግንቦት 1 ቀን ተወለደች ብሎ የሚለውን ታሪክ እኔ ፊት እስቲ እውነት ያደርገው። እኔ ፊት እውነት ያደርገው። ግንቦት 1 ማርያም የተወለደችበት ቀን ነው። የተወለደችው ሊባኖስ ተራራ ነው። እሱም ደግሞ በመኃልየ ዘሰሎሞን ላይ ተጽፏል ብሎ የሚል እስቲ መጽሐፈ መኃልየ ዘሰሎሞንን መጥቶ በደንብ አድርጎ ትንቢት ነው ብሎ በደንብ ፍንትው አድርጎ በርብሮ ፈትፍቶ ሊያጎርሰን የሚችል ሰው አንድ ሰው እጁን ያውጣና ይምጣ። አይመጧትም፣ አይደፍሯትም። ንፍሮ ቀቅሎ እንደመብላት እንዴ ልበላ እንደዛ ገብቼ ነው ብለው የሚሉት ልበላ እንዴ እንደካህ። ምክንያቱም ለራሳቸው ምን ጠይቋቸው፣ ኦርቶዶክሳውያን ጠይቋቸው። ውሸታቸው ነው። ማርያም ግንቦት 1 ቀን ተወለደች ብለው የሚሉት መረጃ አላቸው ይብለስል። ዝም ብለው ሊባኖስ ነው ሲሉ አሜን ትላለህ እንዴ አንተ? መኃልየ ዘሰሎሞን ላይ ነው ብለው ሲሉ አሜን ትላለህ? ሊባኖስ ብለው የሚለው መኃልየ ዘሰሎሞን ላይ ከሙሽራዬ ከሊባኖስ ነው ብሎ ያለው ማርያምን ነው ሙሽራ ብሎ የጠራት? ማርያም ሙሽራ ተብላ ትጠራለች? ከአማሆ ተራራ ከነብሮችና ከአንበሶች ማደሪያ ላይ ስትመጣ እንደው ሲገባ ጌታዬ ኢየሱስ እለምንሃለሁ አንዱ የተንቀዠቀዠ መምህር አምጣልኝ ጌታዬ። አልጀመረውም። አንዱ የተንቀዠቀዠ መምህር፣ አንድ ዲያቆን ወይ ቄስ በእውነት መኃልየ ዘሰሎሞን ላይ ይጠቅሳሉ። በቃ የማይጠቅሱ የማይገናኝ ይጠቅሱ ወንድሞች ናቶች። እና ቴንኪው እህትዬው ቀጤ ይርጋዬ ሰላም ልበል እስቲ ወንድምነት። ጠፋሁ፣ አንተም ጠፋ ወንድሜ። ሰላም ይርግሼ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። እንዴት ናችሁ?
ደህና ነኝ ጌታ ይመስገን። ናዳኒ ፓስተር ዳጊ ሁላችሁ ሁሉ መልካም ነው? ደህና ነኝ ጌታ ይመስገን። ይርጋይ አንተ እንዴት ነህ? ደህና ነኝ ይርጋይ። ኧረ ተጠፋፋን። ታፕታፕ ሳረግ ነው ነክቼ ገባው ታላይ ችግር የለም ተጠፋፋን። አዎ አይ ነው ኤርሚ እደውላለሁ። እሺ እኔም እደውላለሁ። ተባረክልኝ ወንድምናት። ኦኬ ቴንክ ዩ። እና መጣችሁ ትነግሩናላችሁ ከሳርኔ ከኤርሞን ከአንበሶች ማደሪያ ከነብሮች ከአንበሶች ማደሪያ ነይ ብሎ ያላት ሰለሞን ማንን ነው? እናወራለን። ይወራል አልኩ እንደ ጉድ። ኑና መኃልየ ሰሎሞንን ጠቅሳችሁ ማርያም የተወለደችው ሊባኖስ ነው ብለህ እኔ ፊት ይሄን ታሪክ እውነት አድርገው ፕሊዝ። የምታውቋቸው ንስሐ አባት ምናምን ነገር ያላችሁ ወይ መምህር ያላችሁ ሼር አድርጓቸው እስቲ ወደ ኦርቶዶክሳውያን አገልጋዮች። እግዝእትነ ማርያም በሊባኖስ ተወልዳ እንደማለት ቀላል አይደለም። ፕሊዝ ኮፒ ሊንክ እና ሼር አድርጉልኝ። ለኦርቶዶክስ መምህራንና ካህናት ሼር አድርጓቸው። የንፍሮ ቀቀላው ትንሽ ይቆየን ችግር የለው ቢበሉም ይብሉ። ከባዕድ አምልኮ ጋር የተገናኘ ነገር ስለሆነ ነው ያነሳሁት። ግን የማርያም ልደት ሊባኖስ ነው አይደል ያሉት? መኃልየ ነው አይደል የጠቀሱት? በቃ እኔ መኃልየን ስለጠቀሱ ብቻ ነው ንፍሮ ላይ ነው ንፍሮ ብቻ ባይጠቅሱ ጥቅስ እኔ በቃ ባህል ነው ምናምን ነገር ብዬ ተዋዋለሁ። ሰለሞን ሙሽራዬ ብሎ የጠራት ሚስቱን ነው ታዲያ። እሱ ሚስቱን እኮ ነው የጠራው እንዴ። ማን ያድፋባቸው? ዝም ብላችሁ ነው የምታረጉት። ሚስቱን ነው። ጡቶችሽ ዳሌሽ ብሎ ያላት ሚስቱን እኮ ነው ወንድምዬ፣ ሚስቱን ነው። ጡቶችሽ እንደ ሁለት ሚዳቋ ናቸው ብሎ ያሉት። ጸጉርሽ ከገለዓድ ተራራ እንደሚወርድ ኑና አውሩን። ሚስቱን ነው ያቺ ከሲዶና ሀገር ያመጣት። ሲዶና ማለት ሊብነን ማለት ነው፣ ሊባኖስ። ዳሌሽ ከንፈሮችሽ ብሎ ያላት ማርያም መሆኗን ታሳየኛለህ ማለት ነው። በር እያንኳኳችሁ ቀስቅሷቸው። እኔ ንፍሮ እየበሉ ይሆናል። ንፍሮ ይብሉ ይምጡና እዚህ ይበላሉ ማለት ነው። በመረጃ ፕሊስ፣ በጌታ ነው የምለምናችሁ፣ በመድኃኒዓለም ኑና ንገሩን። ከሊባኖስ የመጣችው ማርያም ነች ብላችሁናል። እዛ ስለተወለደች አላችሁ። ኦኬ፣ ስለዚህ ዘሯ ሊባኖሳዊት ናት ማለት ነው። ማርያም አይሁዳዊት አይደለም። እንዴት አድርገው ይልሽ እኔ አሁን አንዳንዱን እንዳታስወሪኝ። እንዴት አድርገው ያልተፈጠረ ታሪክ ፈጥረው እንዴት አድርገው የመኃልየ ሰሎሞን ላይ ሲያነቡ ሙሽራዬ ከሊባኖስ ነኝ ብለዋል ሰለሞን። እና ኤርሚዬ ርዕስ ነገ መቀጠል ስላለበት ላይክ ለነሱ ሲነጋ ስለሆነ ኢቭን ነገ መቀጠል ያለበት ነውና ምንም አይነት ነገር አትንካ። በቃ መነኔ ጥያቄሽን ያዝ አድርጊው። እኛም ጓጉተናል። ይግቡት መጠየቅ እወዳለሁ። እንግዲህ ሶሪ በጣም ኢትስ ኦኬ ዲ እዛው አርሞኒየም ተራራ ጋር ያሉ ነብሮችና አንበሶች ጋር እዛው ነው ጥያቸው የምመጣው። እነሱ ያገለግሏቸዋል። ምክንያቱም ከአንበሶች ማደሪያ ነኝ ብሏታል። ከሳርኒ ከኤርሞን ተራራ ነኝ ብሏታል። ሰሜናዊ ክፍል ላይ እዛው እንደ አቡዬ ያገለግሏቸዋል። የአቡዬ ነብሮችና አንበሶች ብለው የለ ማንን ኤርሚያስ ስለማያውቀው አይመልስልሽም። አንቺ ጥያቄዎችሽን ዶክተር መምህር ዘበነን ነው መጠየቅ ያለብሽ። እውነት ነው። እንደውም ይቀርበኛል እሱ። ይሄኛው ቆረኛ ነው፣ ምንም አያውቅም። ዶክተሩ ይሻለኛል። እውነት ነው። በአንድ ስልክ መጠየቅ ነው። ያው ደምረት ሲዘረጋ መሄድ ነው። ቅርብ ነው። 40 ደቂቃ 50 ደቂቃ ነው። እውነት ነው ፓስተርዬ፣ ቴንኪው ስለ ሐሳብ። እውቀት ጨቅ ያለበትን መምህር ብጠይቅ ይሻለኛል። መምህር ሊቀ ዶክተር ዘበነ
ተባረኩ ወገኖች ሼር አርጉ ኮፒ ሊንክ አርጉ ታብ አርጉ 20 ሺህ እናርገውና እንጠብቃችሁ እስኪ ያረ በጌታ ፈለገም ቀርተዋል እንግዲህ አቶ ፈለገ 10 ደቂቃ ነግርሻለሁ አንቺ ነሽ ተስፋ ማትቆርጭ እኔ አልቆረጥኩም ጌታን እስካሁን አልቆረጥኩም አደርገውም ብዬሻለሁ ታው በፍጹም አያደርገውም እውነቱን ልንገርሽ መጥቶ ጉድ እንዳይሰራችሁ ብቻ ቤንዴ ሁሉ ነገርንሽ እኮ አይመጡም ብለን ቅድም ነው የነገርንሽ አንቺ አትሰሚ ነጂ ምስኪን ተስፋ አልቆርጥም እኔ ይመጣል አይዟችሁ ቅዳሴ እያስቀደሰ ነው ብሏል እንግዲህ እስኪወጣ ድረስ ነው ሜቢ እንጠብቀው እስቲ ለማንኛውም ቤቱን ሞቅ አርገን እንጠብቀው እስቲ እንትን በሉ ሼር አርጉት ኮፒ አርጉ እሺ ይሄ ቤንቴ 66 ምትል ሰው ግን ስምን ቀይረና ግባ አንድ ቁጥር እየጻፍክ ነው ወይ እህት ወይ ስምን ቀይረ ከመጣ ነው የምትገባው ቤንቴ የ66 ማዳሪያ ገንዳ ነው ከምትቦለክ ስምን ቀይረ አንድ ቁጥር ጽፋ በስልሳ ብሎክ አታርጉት ሚዩት አርጉት እኔን ፎሎ አድርጎኛል ይስማ እኔን ሚዩት አማን እኔን ፎሎ አድርጎኛል ይስማ ያ ግን አንድ ቁጥር ይጽፋሉ ሙሉ ለመግባት አሁን ምን ብለን ልንጠራ ነው አንተ anyways ተባረኩ ለማንኛውም በርቱ ተባረኩ ሼር አድርጉ ኮፒ ሊንክ እናርግና እንጠብቃቸዋለን እንግዲህ የዘመናት ጥያቄ መለስልናለኛ ማለት ነው ተባረኩ ጸጋ ይብዛላችሁ 20 ሺህ እናርገው 16200 ነው 20 ሺህ እናርገው ንፍሮ ምናም ነገር ቤት ሸለም እንደ ማንን እስኪ ቪዲዮ ላይ አርገሽ አሳይ ላርክ አልቀቀልኩ ድንገት ሲያዩ ይመጡ ከሆነ ይመጣና ለቀቀል እንዲያሁን እየቀቀልኩ ቪዲዮ ላርክ ላይ እየቀቀልኩ ነው ልደትን ብዬ ላይ በልተናል ድሮ ጓክተን እኮ በስማ ደስ ብሎ ነበር እስከምን ቀምስ ድረስ እኔ ግን ያቺ ምን ረጫት ነገር በቃ ከነከነ ነበር ዞራቹ ፊታችን ዞረን ነበር የምንረጨው ዞረን አትዩ ይባላል ፊታችን ተዞረን አትዩ በቃ ዞረን እንረጨዋለን አናይም እንመለሳለን ደሞ ሰው የሚረግጠው በታኩኑ መሃል ላይ አስፋልቱ ላይ ማለት ነው ያ ኤኒዌይስ ግን ከማርያም ልደት ጋር ምን ያገናኘዋል ነው አሁን ይሄ የማርያም ልደት ከሆነ ለምን እንደዛ ይደረጋል ልደቷ ከሆነ ደግሞ በቤተ ክርስቲያን ነው መከበር ያለበት ከዛ ውጪ ቡና ተፈልቶ አረቂ እየተደፋ ዳቦ እየተጋገረ ያለውም ደግሞ እየታረደ በግም ይታረዳል ዶሮም ያርዳል ስለትም ይሳላሉ በቃ ይበላል ይጠጣል በቃ ይዘፈናል ዘፈንም አለ መጨረሻ ላይ እስክስታ ምናምን በቃ እንደዛ ሆኖ የማርያም ልደት ያው አድባር ይባላል ቅድም እንደውም ረስቸው ነበር አድባር ነው የሚባለው እንደዛ አድባርና የማርያም ልደት አስባችሁታል ሲገናኝ ቂጣው ይጋገራል ይሄ የንትን ቂጣ አነባበሩ ይጋገራል ምናምን ብቻ ብዙ ትዝታለሁ ኤኒዌይስ ቪዲዮ ላይ ሰምተሻል መነንዬ ንፍሮ የሚቀቀልበትን ምክንያት እሷ በተወለደች ጊዜ ንፍሮ የመቀቀል ባህል ስለነበራቸው አዎ ሰምቻችኋለሁ ስለዚህ አሁን እኛ ሁሉ ጊዜ የማንኛውም ሰው ልደት ሲከበር ገንፎ መገንፋት አለበት ማለት በተቃራኒ በቃ አሁን እኛ የምናቀው እንደ ሰው ገንፎ ነው አይደለ ሰው ሲወለድ በእኛ ባህል ነው የነሱ ባህል ነው ማለት እኮ እሱን ነው ማለት ያንን ካልቸር ኪፕ የሚደረግ ከሆነ በልደት ኬክ ፋንታ ገንፎ ነው መሆን ያለበት ገንፎ መሆን ነበረባት ለማርያም አይደል ለኛ ሀገር ባህል እሱን ነው ማለት በቃ እንቀይረዋልና ለሚቀጥለው አመት ለሚቀጥለው አመት ገንፎ ይሆናል ልክ ነሽ እኮ ገንፎ ይሆናል ስለዚህ ያ እነሱ በካልቸራቸው ነው ኦኬ ስለዚህ ያ አይ ስንት ተረት እኮ ነው ያሳለፍነው ወገኖች ተባረኩ ወገኖች ሼር እናርጉ ኮፒ ሊንክ እናርጉ 20 ሺህ እናርጉና ስንት ደቂቃ በ5 ደቂቃ አይ ቲንክ 20 ሺህ እናስገባው 16400 ነው አሁን ሜቢ 3 ደቂቃ ወስዶ ኮሜንት አትጻፉ ፕሊዝ ቅዱሳን አንዴ ተባብረንና 20 ሺህ እናስገባው አሁን ሊነጋ ነው ትንሽ አንድ ሰዓት ከምናምን አይ ቲንክ ይቀረው መሰለኝ አሁን 9 ሊሆን ነው ሜቢ 2 ሰዓት ግን እስከዛ በኋላ ሊመጡም ይችላሉ እዚህ ያሉ ኮታች ሊገቡም ይችላሉ ደፈር ብለው ሊመጡም ይችላሉ እና ድፈሩ እስኪ ካህናት ቀሲሶች ድፈሩ እንደው እምነታችሁን አንዳንዴ እየገባችሁ አስረዱን ቤት ዘግቶ ብቻ ማውራት ቤታችሁን ዘግተው ነው የሚያወሩት ባይዘው ቤታቸው ይዘጋሉ ኮሜንት ያጠፋሉ
አስገቡ ይላል እንዳትይ ማለት ነውና ሊቃውንቱ ተሰብስበው ያወራሉ ለብቻቸው ግን ውይይት ለምን እንደማይወያዩ አላቅም ያው የፈረደበት ምዕመናኑ ነው የመጣ የሚጋፈጠው ግን እነሱ አይገቡም አይፈልጉም መወያየት እውነት ካላችሁ ለምን አትገቡም እምነታችሁን ዲፌንድ አድርጉ ዳር ቆሞ አይሰራም መጋፈጥ አለባችሁ ያ መድፈር አለባችሁ ድፈሩ እስኪ አባቶች ሊቃውንት እነ ዲያቆን ሕዝቅኤል አሉ በእርግጠኝነት ኤድሚ እንዳለው ይሰማሉ እና ካላችሁ ግቡ እስኪ አስቲ እንግዲህ ነገሩን የማርያምን ልደት አሁን ነገ በደንብ ነው የሚከበረው እንግዲህ ድፍን ኢትዮጵያ መላ ኢትዮጵያ በቃ ቀውጢ ነው የሚሆነው በመላ ሀገሪቱና ታላቅ በዓል ነው ስለዚህ የሷን እንግዲህ አለመከላከል ትምርቷን አለማውራት በጣም ያሳዝናል ጥያቄው ሲከታችኋል ባይዘው ስለማርያም ገብታችሁ ማታወሩ ከሆነ እና ጸጋ ይብዛላችሁ ቅዱሳን ተባረኩ አውቶ ክሊከር ካላችሁ ለምን አትከፍቱ እንደውም ቀላል ነው እሱ ካላችሁ በተለይ ይሄ ስማርትፎን አይፎን ሳይሆን ስማርትፎን አውቶ ክሊከር ይቀበላልና እሱ ቀላል ነው ለማድረግ እና በርቱ 500,000 ሊገባ ነው ታቡ 20,000 እናርግና ከዛ ተጠብቃችኋለን ጸጋ ይብዛላችሁ ተባረኩ ቅዱሳን እግዚአብሔር ይባርካችሁ በነገር ሁሉ ተባረኩ ስለምትታዘዙ ታናናሽ ታላላቆች አባቶች እናቶች አላችሁ እዚህ ትልልቅ ሰዎች እግዚአብሔር ይባርካችሁ በእውነት ጸጋ ይብዛላችሁ በብዙ ተባረኩ በእጥፍ ተባረኩ ሼር እናርግ እናፍጠነው የፈጠነ አንዳንዴ አፍጥኑ ተባረኩ ጸጋ ይብዛላችሁ ወገኖች እስቲ ገስት አማኞች አትላኩ በጌታ ፍቅር አሁን ለመለየት አይቻልም ፕሊዝ አማኞች አትል ገስት ላይ ያላችሁ ሰዎች ሁለት ሰዎች ምልክት ስጡን ኦርቶዶክሳዊ ከሆናችሁ እንድናስገባችሁ አንድ ቁጥር ጻፉ ገስት ላይ ያላችሁ ገስት ላይ ካላችሁት ምልክት ስጡን ኦርቶዶክሳዊ ነን በሉና እናስገባችሁ ፕሊዝ ኤኖክ ኦርቶዶክስ ነህ ኤኖክና አብርሃም ኦርቶዶክሳውያን ከሆናችሁ አንድ ቁጥር ጻፉ እና ግቡ ኤኖክ አብርሃም ሁለታችሁ ገስት ላይ ያላችሁ ወገኖች ወንድሞች እንድትገቡ ማለት ነው ምልክት ስጡን አንድ ቁጥር ጻፉና ግቡ ይሁን maybe አማኞች ናቸው ማለት ነው አትጽፉ እንድትገቡ ዳኒ አብርሃም ኤኖክ ገስት ላይ ያላችሁ አንድ ቁጥር ጻፉ መግባት እንድትችሉ ለመለየት ነው ዋናው እናንተ ኦርቶዶክሳዊ ሆኑ አማኞች ከሆናችሁ ገስት አትላኩ ፕሊዝ አትመልሱ ማደለ ቆይ ግባና እስኪ አብርሃም አማኞች አይደለም ጋስት ላኩ ያልናችሁ ኦርቶዶክሳውያን እየጠራን አይደል አብርሃም ከየት ነው ወንድሞች አውሪጂን እኔ አማኝ ነኝ ሶሪ እሺ ችግር የለውም ወንድም ተባረክ አማኞች አትላኩ ፕሊስ በጌታ ፍቅር ቦታ እንዳይያዝ ነው ለነሱ ብለን ነው እሺ ተባረኩ ጸጋ ይብዛላችሁ አንድ ቁጥር ጻፉ ኦርቶዶክሳውያን አንድ ቁጥር ጻፉ ኦኬ ይሄ ምትሮጣው ሰውዬ ናስኪ ልኬልሃለሁ ግባ user ሰላም ናንቱ user አሁን የገባ user
ቴንክ ዩ እስቲ ግቡ ምልክት አልሰጥም ብላችኋል ግን ግቡሽ ኤኖክ ገስት ለከኔ የገባው ከየት ነው አረ ዝም አትበሉ ወገኖች ተው ገብታችሁ ለምን ዝም የምትሉት ገስት ከላካችሁ በኋላ አቤት በሉ ፕሊዝ አበኒ አስወጥቻለሁ ሶሲ አበኒ ዛሬ ደግሞ የተለየ ነው አበኒ እንዴ ገስት ትልካላችሁ ስትገቡ ጸጥ የምትሉት ነገር ተው ነው በእንቅልፍ ልባችሁ ነው የምትልኩት ተው ወገኖች ፕሊዝ ስራ አይደል እየሰራን ያለ ነው አረ አታስቸግሩ በጌታ ፍቅር እንበርታ ወገኖች ሼር እና ኮፒ ሊንክ እናርግ ያ ተባረኩ ጸጋ ይብዛላችሁ ተባረኩ 5K ገብቷል ተባረኩ አሁን 20 ሺህ እናርገው ሼሩን እሺ ተባረኩ ወገኖች እግዚአብሔር ይባርካችሁ ዘመናችሁ ይባርክ አይ አስወርጃቸው ነው ሰላም ይወረዱ ሁለቱ ነበሩ ገብተው ጸጥ ነው የሚሉ ጋስት ላኩ አማኞች አትላ አይ ብሎክ ማይሆንም ብሎክ ማይደረግም ብሎክ ማካረግም በጣም ጸያፍ ነገር እንደዚህ ካላር ብሎክ ማጥራት ኢቭን ሚውት ማድረግ አንዳንድ መጥፎ ስድብ ካልተሳደው ይሄ የሚደጋግሙት የለም ይሄ የብልግና ስድብ ምናምን እንጂ ሌላ ስድብ እኮ ቀላል ነው ሚውት ማታርጓቸው ወደ ለመናገር ማስጠንቀቂያ ስጧቸው መጀመሪያ ተውኛው ረፉ ሚውት አርጋቸዋለሁ ስላችሁ ደግሞ አይጽፉ እና እንደዛ አርጓቸው እሺ ሞዴሬተሮች ዝም ብለ የሆነ ነገር ስድብ ተፈቅዷል እኮ ስድብ ይስደቡት ብሎ ፈቅዷል የሚያደል የሆነ ግን ይሄ የብልግና ስድብ ነውር የሆነ እና እንደዛ ሲደጋግሙ እሱን እንደዛ ሚውት ማድረግ እንጂ ሚውት ዝም ብለው አንድ ስድብ ተሳደው ለሚውት ከተደረጉ አይሰሙማ ይሄዳሉ እኮ ሚውት ሲደረጉ ጥለው ነው የሚሄዱት የሚቀመጥ ሰው ስለሌለ ማለት ነው ስለዚህ ዋናው እንዲሰሙ አይደል ምን ፈልገው ስለዚህ ይሳደቡ ነው በጣም ዊርድ ስድብ እንዳልኳችሁ የብልግና ስድብ እና እነዚህ አረቦች ምናምን እንደዛ ሲሆን ነው ሚውት ማድረጋችሁ እንጂ ዝም ብሎ ሚውት ማድረጉ ይከብዳል ትንሽ ምክንያቱም የተከፈተውም ለነሱ ስለሆነ ሲሳደቡ ያው ተሳደቡ ብሎ ሚውት እናረጋችሁ ጥለው ነው የሚሄዱትና ለዛ ነው ቅድምኝ አሁን ድል በድል ቤት ያወራ ስለነበረ ስለማርያም ኮሜንት አረኩና እንዲያስገባኝ ነው ከዛ ኮሜንት ሳረግ ወዲያው ሚውት አረጉኝ አያችሁ ሚውት ተደረኩኝ እና እሱ የኢየሱስን ስም አለ የማርያም ስም በጣም ማርያም ያለ ያወራ ነበርና እስኪ ላውራ 1 ደቂቃ እድል ስጠኝ ብዬ ከዛ እንዴት ነው ምናም ብዬ የስል ወዲያው ሚውት አረጉኝ ከዛ ወጣው ጥየው መስማት አልፈለግም ምክንያቱም ሚውት ስላረገኝ ማለት ነውና እንደዛ እንደማለት ነው ሚውት ከተደረጋችሁ አንድ ቤት መቆየት አትችሉም ስለዚህ ሚውት አለማድረግ ግን ምንትን መስጠት ማስጠንቀቂያ መስጠት ነው ማስጠንቀቂያ ሰጣችኋል አትጻፉ ደግማችሁ ሚውት ተደረጋ ስላችሁ ደግሞ አይጽፉ እና እንደዛ እናርግሽ ቅዱሳን የተባረኩ ሞዴሬተሮች ያው ለስነሱን እንዲሰሙም ስለተፈለገ ማለት ነው ይስሙ የተሳደውም ኤርሚ ስድብ ፈቅሯል ገብተውም ይሳደቡ ተብሏል እኮ እንደዛ ነውና ተባረኩ ሳሙ ሳሙ ነው አይደል ልክ ነኝ ቲንክ ልክ ነሽ ማለት ነው ሳሙ ሜርሲ ይላል ነው ሳሙ ሜርሲ ይላል ኦኬ ሳሙ ሜርሲ አንድ ሳሙ ሜርሲ ሁለት በሶስተኛው ማውረዴ ነው ሳሙ ሜርሲ ሳሙ በጌታ መጨረሻ አራተኛ ባረኩ መጨረሻ ሳሙና ሜርሲ ወዳጅ ሆኖ ወሎ ታኪዬ ያ እና ገብታችሁ ለምን አንዳንዴ ሳያስቡትም ይገባሉ ወይ ታፕታፕ ሲያረጉም ይገባሉ በርግጥ እንደሱ ምንም ስለሚያጋጥመኝ ሳያስቡት ይገባሉ በርግጥ እንደዛ እንረዳለን ግን መልስ ብትሰጡ ችግር የለውም
ከምናወርዳችሁ ማለት ነው። መልስ ብትሰጡ ተሳስቼ ነው ምናምን ብትሉ ችግር የለውም። ያው እንደምትሳሳቱ አንዳንዴ ስለሚገባን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ኧረ የማርያምን ልደትና የሚነግረን ይጥፋ በቃ። ወይኔ ማርያም የኔ እናት ዳጊሻ እኔ ስዕሉ ልጠይቀው ነበር። ኤኒዌይስ ከነ ብሎኛል። ጥያቄም ነገር አልከነከነሽም? ሜርሲ ጥያቄ ከነ ብሎኛል። ያው ወንዶቹ ይበልጡ ነበር እኮ በዛ ጊዜ ለዛ ነው። ኧረ ታዲያ አንሸምግሎ በጣም ግን አሸመገሉት። እዚህ ላይ ሸመገለ እኮ ሲያሳዝን። ያ ለዛ ልጠይቀው ነበር። ኤኒዌይስ የሷ ደግሞ ስዕሏን ያት ህፃኗንማ አያት ምንድነው በቃ ፊቷ ብቻ ነው የሚታየው እኮ። አረ ወገብ እኮ አላት። ያው ወገቧ አረንጓዴ ያረገች እኮ ወገቧ ነው። እዲያው የገረመኝ ሙሉ ለሙሉ አንገቷ ዞሯል። አንገቷ ወደኋላ ዞሯል። እግሯና እጇ ወደ ታች ነው ያለ ፊት ለፊት። ያለቻ ጋብቻ አቋም አይደለም የሚታየኝ የሰው አቋም። ትልቅ ልጅ ናት ደግሞ አድግ ያለች ናት ስታም ምስኪን ጠየመች ደግሞ ይላሉ። ያላቻ ጋብቻ ይሉሻል። ያላቻ ጋብቻ በድሮም ጊዜ አለ። እኛ ሀገር ብቻም ሳይሆን በእነሱም አለ ማለት ነው። ያላቻ ጋብቻ ነው። ያ ፍትህ ለሃና እውነትም ለሃና። እኔ ግን ስማችሁን ከየት እኔ ግን እንደ ኦርቶዶክሳውያን ግን የምትደንቀኝ ቤተክርስቲያን ስማችሁን ከየት ነው ያገኘችው? ኢቭን ሐዋርያቱ እኮ ያልነገሩንም የትውልድ ዘሯን ነገረን። ከዛ በኋላ እናት ያባቷን ስም አልነገረንም። ማቴዎስ ጽፎ እነሱ ግን ሃና ኢያቄም ብለው ፈጣራ ግን አንደኛ ናቸው። ባይዘው አንደኛ ባይዘው ላስት ታይም ዳጊ ያነሳው ነገር በዚህ አፕሩቭ እንደተደረገ ታውቂያለሽ? የቤዛነቱ ጉዳይ እሷንም የወለደቻት ቤዛ ናት ልትባል ትችላለች የሚለው ነገር በትክክል ሆነ ማለት ነው። እዚህ ጋር ገባሽ? ያ እሷ ባረገዘች ጊዜ እውር ከበራ የቤዛ ናት እያለ ቤዛነቱ ጥግ ድረስ ሊሄድ ነው። እውነት ነው። በልጅነትና መንፈስ ቅዱስም ከልሏታል ይላሉ እኮ። ማርያምን በጽንስ ጊዜ ተጠብቃ ነበር ይላሉ። እንግዲህ በጽንስ ጊዜ ተጠብቃ ነበር ካሉ ከወንድና ከሃናና ከኢያቄም ለምን ተወለደች ይሉናል ታዲያ? ከምንድን ነው የምትጠበቀው ነው የኔ ጥያቄ። ኤግዛክትሊ ጥያቄ ያስነሳ። ኦፍ ኮርስ በመንፈስ ቅዱስ ከተጠበቀች እንግዲህ እነሱ በሴክሹዋል ከወለዷት ወርዛ ምን ማለት ነው? ሴንስ የማይሰጥ ነገር። ከምንድን ነው የምትጠበቀው? በመንፈስ ቅዱስ ከምን ሊጠብቃት ነው? ከጥንት አብሶ ጠበቃት ለማለት ነው። እንደዛ ከሆነ ደግሞ በመንፈስ ቅዱስ ነበራ መጸነስ የነበረበት እንደነበረባት እንደ ጌታ ኢየሱስ ክርስቶስ። ገብቶሻል አይደለ? ይሄ ፓስቴዳቸውም እኮ ጥንት አብሶ የለባትም የሚሉት ውሸት ነው። ምክንያቱስ ከወንድና ከሴት ዘር ነው የተወለደችው። ከሰው ፈቃድ ነው የተወለደችው። ከሰው ፈቃድ ማለት ነው። በሴክሹዋል ነው የተወለደችው እንደማንኛውም ሰው። ስለዚህ መንፈስ ቅዱስ ጠበቃት ሲሉ ከጠበቃት ኦሬዲ የተጸነሰችን ጽንስ በሴክሹዋል የመጣችን ጽንስ እንዴት ሊጠብቃት ይችላል? ከምን ኢየሱስ ክርስቶስን ጠበቀው ስንል ከእንደዚህ አይነት ከዛን ሊጋረደው ነው የጠበቀው። የተጸነሰው በመንፈስ ቅዱስ ኃይል ነው። የተከለለውም እንደዛ የተጠበቀው በመንፈስ ቅዱስ አሰራር ስለተጸነሰ ማለት ነው። ሰሪው መንፈስ ቅዱስ ነው። እዛ ጋር ባለቤቱ በቃ አለቀ። የማርያም ግን ጥያቄ ያስነሳል። ጥንት አብሶ የለባትም ይልሻል። አይ ከማህፀን ጀምራ ተጠብቃለች ይላሉ። ግን በእናትና አባት ደግሞ አላት ብለው አስቀምጠዋል። ሃናና ኢያቄም ተወለደች አሉ። ከዛ ደግሞ ጽንስም ሆና ታምራት ትሰራ ነበር እንግዲህ ይላል። የእውራይን አበራች ይላል መጽሐፍ ቅዱሳችን። ደግሞ እንደሚናገረው ቅድም እንደተነበበው ክፍል ሰምተናል። እንግዲህ ከሰው መጀመሪያ ታምራት ያደረገ ከክርስቶስ ውጪ አይንን የከፈተ የለም። መጀመሪያ ከፍጥረት መጀመሪያ ነው የሚለው። እንግዲህ እሷ ከፍጥረት ውጪ ናት። መጽሐፍ እንግዲህ አይን ካበራች ማለት እኮ ነውና ብዙ ጥያቄ ያስነሳል። ስለዚህ እኔ ምን እንዳሰቡን ባላቅም ግን የማርያም አሁን ልደቷን ሊነግሩን ይገባል። በግንቦት 1 እንደተወለደች መጽሐፍ ቅዱሳዊ ማስረጃ ትውፊትም ከሆነ ያው መጽሐፍ ቅዱሳዊ ማስረጃ የለም። ከየትኛው አባት ነው የሰሙት? የትኛው ሐዋርያ ሆኖ ከየትኛው ከቀደሙት አባቶች ማናቸው ይሄንን የማርያም ልደት ዛሬ ቀን ነው የተወለደችበት ብሎ
ቀኗን ሰይሞ የሰጠን ማስረጃ ለቱፊትም ቢሆን ሊነግሩን ይገባል። ከጽሁፍም ነው ያው እነሱ በጽሁፍም በቃልም የተላለፈልን ይላሉ። ከቃል ከተላለፈ ከየትኛው አባት ቀደሙት የትኛው ሴንቸሪ ላይ ነው? የትኞቹ አባት ላይ ነው? ሐዋርያው ከሚባሉት ወይስ በሐዋርያቱ ወይ ከዛ በኋላ የመጡት ሊነግሩን ይገባል። እና ካላችሁ ግቡና አስረዱን። መምህራን ኦርቶዶክሳውያን ግቡ፣ ምዕመናኖች ባትገቡ ያው እናንተ ከነንተ መምህራኖቹ ቢገቡ ጥሩ ነው። በዚህ ጉዳይ ላይ ርዕሱ ይዘናል እንድናወራ። ተባረኩ፣ ጸጋ ይብዛላችሁ። ገስት ላኩ፣ ገስቱ ክፍት ነው። ግቡና አስረዱን። ቀሲሶች ካላችሁ፣ ዲያቆናት፣ ሊቃውንት፣ ካህናት ካላችሁ እውነት አሁን ነገ ግንቦት 1 ቀን እመቤታችን የተወለደችበት ቀን ነው ወይ? ንፍሮውንስ ለምንድን ነው የሚቀቀለው? ንፍሮ እንግዲህ እኛም ስናደርግ ስለነበረ ምንድነው ምክንያቱ? ንፍሮ የሚቀቀለው ቡና ለዳቦ ምናምን ይደረጋልና ይሄስ ምክንያት አለው ወይ አሚል ነው ያረሳ ነው። እና ተባረኩ፣ ጸጋ ይብዛላችሁ። ካላችሁ ግቡ፣ ገስቱ ክፍት ነው። ገስት ላይ ያላችሁ ሁለት ሰዎች እንግዲህ አማኞች እንዳትሆኑ፣ አማኞች ከሆናችሁ ያው እንጣላለን ማለት ነው። እስቲ አጠገብሽ ገብቷል መርሲ። እሺ አይ አማኝ ነው። መንጌ ነው መንጌ አለ። አቤት አቤት። ከየት ቤተ እምነት ነው? ኧረ እኔ ሰላም ልላችሁ ነው። እሺ ተባረክ፣ ጌታ ኢየሱስ ይባርክ። ዳጊን ሰላም ባይልኝ። እሺ እሺ ተባረክ። አሜን አሜን። ሰላም 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 ሚት እሺ ወርጅ ኦኬ። አማኞች ገስታ ተላኩታው ግን በጌታ ፍቅር እነሱ መለየት እኮ ይከብዳል። አሁን ገብቶ ከታች ሰላም ብሉ። ዳጊን ሰላም ማለት ይቻላል። ከታች በኮሜንት ዳኒን ኤርሚን ሰላም ማለት ይቻላል። መስከረም እኔ እያስወገድኩ ነው በብሎክ። አይ ብሎክ አታርጋቸው ኤርሚ፣ ተዋቸው። አይ ብሎክ ይደረግ። በጣም የወንጌል አማኞች ናቸው የሚቀልዱት። ገብታውም ስጠሯቸው አቤት አይሉም፣ በስተት ነው የገባኑም አይሉ። ስለዚህ እነሱ እንደቀለዱ እኛም እንቀልድባቸው ማለት ነው። ያደክማል እኮ ራሱ መጥራቱ የመጨረሻ እንጂ የመጨረሻ ያደክማል። በእውነት እኔ ደክመኛል ቢሆን የመጨረሻ አትረዱም። ወንጌል አማኞች ኑ ላኩ። በግንቦት ልደታ እልካለሁ ማለት ነው። ወደ ከዚህ ፔጅ ላይ እንዳትሰማ እስከ ወዲያኛው ኑ ላኩ። 3 አስወግጃለሁ እንዳትፈቱ ነው ብሎክ ያደረኩትን። እንዴ አማርኛ ሰው እንዴ አማርኛ እኮ መስማት አለባችሁ። የምን አትርሱኝ ባይነት ነው። ገብታ አሁን እንኳን ስጠሯቸው ሜርሲም ስጠራ እትየውም ስጠራ አቤት አይሉም። ገብተው ቁጭ እሱ ነው የሚያበሳጨው። ደግሞ ካይ በስተት ነው የገባ ነው ምናምን ቢሉ እንረዳቸዋለን። ኑ ላኩ፣ ሂሳብሽን እሰጥሻለሁ፣ ሂሳብን እሰጥሃለሁ። እዛ ኤርሚ ብሎክ ተደረግን ብላችሁ በማንም ሰው በኩል እየየ ብትሉ አታዩትም ይሄን ፔጅ ማለት ነው። እዛ ዩቲዩብ ላይ ትከታተላለህ። ሰው ሲነገረው አይሰማም እንዴ? በጌታ ያላ ተዋቸው። እሺ ቀጥል የሚቀጥል ማውራት አይ ምንድነው ማድረግ ያለብን እንደሚመስለኝ ወይ ትንሽ አርፈን መክፈት አለብን ወደ በኋላ ላይ ማለት ነው። አይመስላችሁም? ያ እኔ ይመስለኛል ለመሰለህ ነገ አርብ ስለሆነ ስራም ቀድሞ ይወጣል። ቅዳሜና እሑድም አያይዞ ስለሚያከብረው እቺን 2 እና 3 ቀን ይሄንን ርዕስ ይዞ ማጠንጠኑ ጠቃሚ ነው ብዬ አስባለሁ። ልክ ነው። ስለዚህ አሁን ገና ኢትዮጵያ ሊነጋ 2 ሰዓት ስለቆየ ማን ስላለ
ትንሽ እንረፍና በኋላ ከፍታለሁ ወይ መነን ከከፈትሽ መነን ጋር እኔ ማስራ ነኝ ጧት ሄዳለሁ ስራ ከከፈታችሁ ጧት ስነጋ አገኛችኋለሁ ስነሳ እንደ ጌታ ፍቃድ ማለት ነው ጧት የምገባው ማለት ነው እስቲ አንድ ሰው መጥቷል አሮን ነው ናውራውና እሺ ጥሩ ሐሳብ ነው እሱ ማን ስማ ምንድነው ሚሚሾን ወጣች ታያት ስለዚህ በኋላ ብንፈታሻለ በኋላ 11 ምናምን ላይ አሁን አራበት ከ3 ወይ ከብራም ነገር 2 ሰዓት በኋላ አሁን 11 ሰዓት አይደል የሚነጋው ኢትዮጵያ 11 ሰዓት ተኩል ጀምሮ ከ2 ሰዓት ተኩል ጀምሮ ብትከፍታው ሰው ጧት እየሰማ ምናምን ይሄዳል ለምሳሌሽ ኢቭን እረፍት ሁሉ ሊወስዱ ይችላሉ ሰራተኞች በርግጠኝነት ብዙ ሰው እረፍት ይወስዳል በደንብ ነው የምትከበረው እኮ በኋላ ስለዚህ ጥሩ ነው የሚሆነው ከ3 ሰዓት በኋላ እንደዛ እናደርጋ ያ እንደሱ ይሻላል ተባረኩ ወገኖች ተጋይዛላችሁ ያ